ብዙ ጊዜ በታሪክ ሂደትም የመካከለኛው ምስራቅ የጦርነት ማዕከል ነው በቃ ሀብ ማለት እንችላለን። እነሱ እንግዲህ ከምንድነው የመጣው እንደው ከታሪክ አንፃርም ሀሳብ ማንሳት እንደው ከቻለን የዩናይትድ ስቴትስ ነገር ይሄ የኮሌክቲቭ ዌስቱ የነበራቸው ሪሌሽንሺፕ እንደ በፊቱ አልመስል እያለ ይመስላል። ገልፎቹም እንደምታውቀው ነምበር 1 ተጎጂዎች የሆኑ ነውና ኢራን በዚህ ልክ እየጠነከረች ወይም ደግሞ እነሱ ላይ ጥቃት እያደረሰች የምትቀጥል ከሆነ ሞር ኢራን ላይ አይነሱም ወይ? ኢራን ብቻዋን አትመስለኝም። ልክ ዘ ስቴት ኦፍ እስራኤል ዩናይትድ ስቴትስን ይዛ ዘ ኮሌክቲቭ ዌስትን ይዛ እንደምትንቀሳቀስ ኦብቪየስ ነው። አሜሪካ አጋሮች እንደው አውሮፓውያን በተለይም ደግሞ በተለየ መንገድ ትንሽ ገሸሽ ማለት ፍላጎታቸው ምንድነው? የእስራኤልና የአረቦች ዘላቂ መፍትሄ ያለማግኘት ሚድል ኢስትን አንድ የጦርነት በቃ ቀጠና እንዲሆን አድርጎታል። ከዚህ በኋላ ፖለቲካሊ ሆርሙዝ ይሄ ጦርነት በምንም መንገድ ይጠናቀቅ በሰላምም ይሁን በአንዱ ተሸንፎ ዋቴቨር ከዚህ በኋላ ሆርሙዝ እንደው ፖለቲካው አይቀየርበትም ወይ? ሆርሙዝ ነገር የሆርሙዝ መዘጋት እኔ አንዳንድ ጊዜ በዚህ ሰርከምስታንስ ኢራንን መውቀስ የምንችል አልመሰለኝም። አፍሪካ ቀንድም ጫና ውስጥ እየገባ ነውና እንዴት ልናየው እንችላለን የሚለውን ብናነሳው ዘ ቤስት ሶሉሽን ጦርነት የሚያመጣብህን መከራ አቮይድ ለማድረግ ከፈለክ ይላሉ ባለሙያዎች አትጀምረው። ጤና ይስጥልን ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንግዲህ እንግዳ ይኖሩናል። በተለይም እንግዲህ በአዲስ አበባ ዩኒቨርሲቲ የፖለቲካል ሳይንስና ዓለም አቀፍ ግንኙነት መምህርና ተመራማሪ ናቸው። ትእዛዙ መሐመድ ከኛ ጋር ይገኛሉ። ተመልካቾቻችን አብራችሁን ቆዩ። እንኳን ደህና መጡ። እንኳን ደህና መጡ። አንተ እያልኩ ነው የምጠራው። በደስታ ራይት። ስለዚህ ከዚህ ከዓለም አቀፍ ፖለቲካና ግንኙነት የውጭ ፖሊሲዎች ምን መሆን አለባቸው ከሚሉ ከበርካታ ጉዳዮች አንጻር ከዓለም አቀፍ ፖለቲካ አውድና ረዳድም አንጻር ያስተማሩም ስለሆኑ ዛሬ ከምንወያየው ርዕሳችን ጋር በደንብ አብሮ የሚሄድ ጉዳዮችን ነው የምናነሳውና ስለዚህ እንግዲህ ትእዛዙ እንኳን ደህና መጣ ብያለሁኝ። የመካከለኛው ምስራቅን ውጥረት የተመለከቱ መረጃዎችን ነው እንግዲህ በስፋት የምናነሳው። መካከለኛው ምስራቅ ላይ እንግዲህ ያለው ለውጥ ኢምፓክቱ ዓለም አቀፍ የሆነ ኢትዮጵያንም ጫና ውስጥ እያስገባ የመጣ ጉዳይ በመሆኑ እንዳንተ አይነት ባለሙያ ያስፈልገዋል። ይሄን ጉዳይ ፖለቲካሊ ማየት የሚችል መነጽር ያስፈልጋልና ከዛ አንጻር ነው እንግዲህ አሁን ያለው ሁኔታ በጣም ከጦርነቶች ማግስት አንዳንድ ጉዳዮች እንግዲህ ከአንደኛው ዓለም ጦርነትም ከሁለተኛው ዓለም ጦርነትም ብዙ ታሪኮች እናስታውሳለንና ምናልባት ይሄኛው ጦርነት እንግዲህ ሌላ ቅርጽ ሊኖረው ይችላል ወይ የፖለቲካል ስርዓት ቅርጽ ሊያመጣ ይችላል ወይም ደግሞ ይሄ አዲስ ዓለም ስርዓት ኒው ወርልድ ኦርደር የሚባለውን ከመቅረጽ አንጻር እንግዲህ ጫናው እንዳለ ሆኖ ከዛ አንጻር አዳዲስ ነገሮች ሊያስመለክት ይችላሉ የሚሉ ሀሳቦች ይነሳሉና ምናልባትም ከታሪክም አንጻር የምታነሳቸው ጉዳዮች ካሉ በዚህ ሀሳባችን ብንጀምር። ሹር እንዳልኩት እድሉን ስለሰጠኝ በጣም አመሰግናለሁ። ይሄ ዓለም አቀፍ ኢምፓክት ያለውን ጉዳይ አንስተን ለመወያየት ስለተገናኘ በጣም ደስ ብሎኛል። ጥያቄን ለመመለስ እንግዲህ ይሄ አሁን እየተካሄደ ያለው የእስራኤል የኢራን የአሜሪካ ጦርነት ካሁን ጀምሮ አዲስ የዓለም ስርዓት ያመጣል ብለን ሳይሆን መውሰድ ያለብን ኦሬዲ እየተካሄደ ያለ በሂደት ላይ ያለ ከሁለተኛው ዓለም ጦርነት በኋላ የነበረው ወርልድ ኦርደር እየተቀየረ መጥቷል። ከቀዝቃዛው ጦርነት ማክተም በኋላ ያን ያፋጥናል ብለን ልንወስደው እንችላለን አሁን እየተካሄደ ያለውን ጦርነት እንጂ ጀማሪ ሊሆን አይችልም። ቢኮዝ አንተም ቅድም ጠቃቅሰዋል ሶቪየት ዩኒየን ከፈራረሰች በኋላ ከ1990ዎቹ በኋላ አሜሪካ የምትመራው አንድ ሀያል ሀገር ብቻ ያለበት ዩኒፖላር ወርልድ ኦርደር ነበር። እሱ ግን ቀስ እያለ በሂደ እየተሸረሸረ መጥቶ ከቻይና መምጣት አንጻር ከራሻ ዳግም መጠናከር አንጻር ወደ ዩኒፖላር ወደ መልታይፖላር ወርልድ ኦርደር ለመቀየር የሚካሄድ ትግል አለ። አሁን የምናየው የኢራንና የእስራኤል ጦርነት ያን የመቀየር ሂደት የሚያጠናክር እና ብዙ ባለሙያዎችም እንደሚሉት እንደኔ ማመለካከት በሂደት ዩናይትድ ስቴትስ ብቻ ሊድ የምታደርገው ዩኒፖላር ወርልድ ኦርደር እያከተመ መጥቷል። ይሄን ሀቅ ወደ መቀበል መሄድ ያለብን ይመስለኛል። በምክንያት ስናየው ፕሮፌሽናሊ ነገሩን ስናየው ዩናይትድ ስቴትስ ብቻ ሁሉን ነገር ዲክቴት እያደረገች የምንሄድበት ዓለም ኢትስ ኖ ሞር እያከተመ መጥቷል። ዩናይትድ ስቴትስ ከአሜሪካ ፍላጎት ውጪ ቻይኒዞች ቢሄቭ ያደርጋሉ። የራሻ መንግስት ቢሄቭ ያደርጋል። ይሄ ራሱ የሚያሳየን ነገር ይሄ ዩኒፖላሩ
ወደ ማክተሙ መልታይ ፖላሩ እያንሰራራ መምጣቱ ነውና አሁን የሚካሄደውም ጦርነት ያን ያፋጥናል። ዩኒፖላር ወርልድ ኦርደሩን ወደ መልታይ ፖላር ለመቀየር የሚያፋጥን ነው እንጂ ጀማሪ ነው ብለን መውሰድ ያስቸግራል ባይነኝ ነው። ልክ ነው። እንግዲህ መሬት ላይ አንድ ጉዳይ አለ፣ አንድ የሚፈላ ፖለቲካ አለ። እሱ ላይ የተወሰነ ነጥብ መጨመር ነው። ኦፍ ኮርስ ይሄኛው ጉዳይ የዚህ ጦርነት መጠናቀቂያው ምንድነው የሚለውን ውጤቱን ማየትም ይጠይቃል። አንተ እንዳልከው ከዚህ ቀደም የነበሩትን እዛ ላይ ለመስራት የሚያስችል አውድ ሊፈጥር ይችላል። አት ዘ ሴም ታይም ደግሞ ኢምፓክቱ ጫናው አሁን ኢራንን ብትሆን እንደ ሆስቴጅ ሆርሙዝ አካባቢ ላይ የያዘችው አጋጣሚ ሌሎች አገራትን አጌንስቱ ኢራን እንዲቆሙ የማድረግ አካሄድም ሊፈጥር ስለሚችል መጨረሻውና መቋጫው ምን ሊሆን እንደሚችል አስቸጋሪ በሆነበት ሰዓት እንዳልከው የሆነ የተፈጠረ መፈጠር ሂደት ላይ ያለ ዓለም አለ። እሱን አድቫንቴጅ ሊወስዱ የሚፈልጉ አገራት ይኖራሉ፣ ከዛ አንጻር የሚሰሩ ይኖራሉና ይሄኛውን ማንሳት አስፈላጊ የሆነው ትንሽ ይሄ ሚሳኤል መታኮስ የተሻገረ ጦርነት ሆኖ መታወቅ እንዳለበትም ደግሞ ሰዎችን በዛ ልክ አንደርስታንድ እንዲያረጉትም ከመፈለግ አንጻር ነውና ሜቢ ከታሪክ አንጻር ብዙ እንደዚህ አይነት ጦርነቶች ከዚህ በፊት የነበሩትን ማስታወስም ይቻላልና የሆነ ነገር ይዞ ሊመጣ እንደሚችል ኦብቪስሊ እንትን ሊል ይችላል። የኢራንና የእስራኤልን ግንኙነት ደግሞ በምን መንገድ ሊያስቀጥለው ይችላል የሚለውም እንዳለ ሆኖ ማለት ነውና ምናልባት የሆርሙዝ ሰርጥ ተዘግቶ ከቀጠለ አሜሪካም እንግዲህ ኢራንም በየራሳቸው ጎራ እንግዲህ እንደምትመለከተው የሆርሙዝ ስትራቴጂ ጉዳይ በጣም የዓለምን ፖለቲካና ኢኮኖሚ አንቆ የያዘ ሆኗል። ከዚህ አንጻር የሚቀጥል ከሆነ አገራት በተለያየ አጋጣሚና ጎራ የመሰለፍ ያው ወደ ኢራንም የሚመጣሉ ለማለት አስቸጋሪ ቢሆንም ካለው እንትን አንጻር ወደ አሜሪካ የሚሰበሰቡ አገራት ሊኖሩ ይችላልና ትንሽ የጎራ ፖለቲካ ሊያመጣ አይችልም ወይ ከሚለው አንጻር የሆርሙዝ ሰርጥ ተዘግቶ መቆየቱ አሁን ያለውን ወቅታዊ ሁኔታ ስናየው ኢራን ብቻዋን አትመስለኝም። ልክ ዘ ስቴት ኦፍ ኢዝራኤል ዩናይትድ ስቴትስን ይዛ ዘ ኮሌክቲቭ ዌስትን ይዛ እንደምትንቀሳቀስ ኦብቪየስ ነው። አሁን ደግሞ ይሄ እየመጣ ያለ አዲስ የዓለም ስርዓት ያልነው የነ ቻይና የነ ሩሲያ ደግሞ ከኢራን ጎን ኤክስፕሊሲትሊ በይፋ ኦፊሻሊ ባይገልጹትም ችግሩ ዲስካሌት እንዲያደርግ እንፈልጋለን፣ ለማሸማገል ዝግጁ ነን በሚል መንገድ ይገለጻል እንጂ ከኢራን ጎን ያሉ ይመስላል። እንዲያውም ከጥቂት ሳምንታት በፊት የኢራን ሲስተም እስካሁን ኮላፕስ ያላረገው ኢራን መካከለኛው ምስራቅ እያጠቃች ያለችው የኢንተለጀንስ ቲፑን የምታገኘው ከራሻ ነው የሚል አንዳንድ ሀሳቦች ሲቀርቡ ነበር ፍሮም ዩናይትድ ስቴትስ። ግን ራሻዎች ኦፕንሊ እናሸማግል፣ ዲስካሌት እናርግ፣ ቻይናም እንደዛ ነው የሚሉት እና ይሄ የሆርሙዝ ሰርጥን በሚመለከት ግሩፒንግ ይኖራል የሚለውን ሀሳብ ኦብቪየስሊ ኢራን፣ ቻይና፣ ራሻ፣ ኖርዝ ኮሪያ አንድ ኦፊሻል የሚመስል ነገር የኢንተረስት መጣጣም አለ። የኮሌክቲቭ ዌስቱ ይሄ አግሬሲቭሊ ሰልፊሽ የሆነ ኢንተረስቱን ኤቭሪዌር ለማስፈጸም የሚሞክረውን ነገር ባላንስ ለማድረግ የሚሄዱ ኃይሎች ነገር ናቸው። ዩናይትድ ስቴትስ ደግሞ እንዴት ነው አላዮቹን እንትን የምታደርገው? አዳዲስ እየተፈጠሩ ያሉ ነባራዊ ሁኔታዎች አሉ። ኔቶን ብታይ በፊት እንደነበረው 2003 የኢራቅ ወረራ ላይ ልክ እንዳለው ከኔት ዘሎ አልገባም። አንዳንድ የአውሮፓ ሀገሮች በቃ በግልጽ የእንግሊዙ ጠቅላይ ሚኒስትር የጀርመኑም የስፔኑም ጠቅላይ ሚኒስትሮች በይፋ የጦርነት የኛ ጦርነት አይደለም፣ አንሳተፍም፣ የአየር ክልላችንን ሁሉ አንፈቅድም ለነዚህ ተዋጊ ፕሌኖች እስከ ማለት ደርሰዋል ስፓኒሾች። እና የዩናይትድ ስቴትስ ነገር ይሄ የኮሌክቲቭ ዌስቱ የነበራቸው ሪሌሽንሺፕ እንደ በፊቱ አልመስል እያለ ይመስላል ወደ እየተቀየረ የመጣ እነሱም ጋር የሴኩሪቲ ስትራክቸር ያለ ይመስላል። ዶናልድ ትራምፕም አግሬሲቭሊ ካናዳን እንጠቀልላለን፣ ግሪንላንድ እንጠቀልላለን የሚለው ነገር አውሮፓውያኑ ሌላ አማራጭ የማሰቢያ ነገር ወደዛ እየገፋፋቸው ነውና በኢራን ሳይድ እነዚህ ቅድም የጠቀስናቸው ሀገራት ኢምፕሊሲትሊ መኖራቸው ያስታውቃል አሉ። በዌስቱ ሳይድ ደግሞ የነበረው ኮሌክቲቭ ዌስት ከነ ችግሩ ከአሜሪካ ጋር አለ፣ ግን እንደ ድሮ
በቃ በሙሉ ልብ እዚህ ጦርነት ውስጥ ኢንቮልቭ ያደርጋል ብለን ማየት አስቸጋሪ ይመስለኛል። በግልጽ ነው የአሜሪካው ፕሬዚዳንት ዶናልድ ትራምፕ እና የእንግሊዙ ኬር ስታርመር መመላለስ በሚመልክ እና ዊንስተን ቸርችል የለም አሁን ዩናይትድ ኪንግደም ውስጥ ሌላ ሰው ነው የሚል ከአሜሪካ ትሰማለህ። የእንግሊዙ ጠቅላይ ሚኒስትር ደግሞ የኔ ፕራዮሪቲ የኔ ዋና የቤት ስራ የዩናይትድ ኪንግደምን ብሔራዊ ጥቅም ማስከበር ነው፣ በዚህ ጦርነት ኢንጌጅ ማድረጋችን ኢትስ ኖት ቱ አወር ኢንተረስት የሚል ኢን ማይ ኦፒኒየን ሞር ፕሮፌሽናል የሚመስል መልስ ከእንግሊዝ ሳይድ ሰምተናል። እንዲህ አይነት የግሩፒንግ ስትራክቸር አለ በዚህ ጦርነት የታዘብኩት ይሄንን ነው። አዎ የቻይናና ሩሲያ ኦብቪስሊ ያው እንግዲህ አደባባይ ላይ ወጥተው ድጋፍ አረግን ባይሉም የሚታወቁ ነገሮች አሉ። ይሄ የቻይናውም ይሄ በይዱ የሚባለው ልክ እንደ ጂፒኤስ የዌስተርኖቹን የሚተካውን ኢራን ትጠቀማለች ይታወቃል። እነሱ ነገሮችም አሉ። በዛ ላይ እንዳልከው ከዋሽንግተን በኩል ብዙ መረጃዎች ይወጣሉ። ይሄ ፕሪሳይዝ መሆናቸው ጥቃቶቹ አንዳንድ ኢላማዎች የሚለዩበት መንገድ ከራሽያ ኢንቴሊጀንስ እንደሄደ ግምቶች እንዲቀመጡ ያደርጋልና ኦብቪስሊ በዓለም አቀፍ መድረኮች ላይ በመንግስታቱ ድርጅት ስም እንደነ ሩሲያና ቻይና ያሉ ሀገራት ተወካዮቻቸው ቦልድሊ ነው የሚቃወሙትና እነሱን ታሳቢ ማድረግ ይቻላል። የቻይናም ሞር በዚህ አይነት ጉዳዮች ላይ ስራ እንደምትሰራ ይታወቃል። ግን እንደው ምናልባት እዚህ ላይ እንደው ግልጽ እንታረግልን የፈለኩት ይሄኛው ትንሽ ሆርሙዝ ላይ ጥቃቶች ከቀጠሉ እንደዚህ አስቸጋሪ የሆነ በቀጠለ ሰዓት የማይነካ ነገር ኃይል የለምና ራሷ ቻይናም ኢምፓክት ነች። እዛ አካባቢ ያሉ የኤዥያ ሀገራትም ጫና ውስጥ ይገባሉ። ገልፎቹም እንደምታውቀው ነምበር 1 ተጎጂዎች እየሆኑ ነውና ኢራን በዚህ ልክ እየጠነከረች ወይም ደግሞ እነሱ ላይ ጥቃት እያደረሰች የምትቀጥል ከሆነ ሞር ኢራን ላይ አይነሱም ወይ የሚል ሀሳብም ስላለ እዚች ላይ የተወሰነች ሀሳብ ብሰጥበት። ሹር አሁን የገልፍ ካንትሪስ ነገሩን ስትራቴጂካሊ እያዩ እየተራመዱ ይመስላል። ምክንያቱም የኢራኑም አድሚኒስትሬሽን እንግዲህ ያለው አሁን የቀረው አድሚኒስትሬሽን ሚሳይሎችን ብንተኩስ የኛ ችግር ከዩኤኢ ጋር አይደለም፣ የኛ ችግር ከኳታር ጋር፣ ከባህሬን፣ ከኩዌት ጋር አይደለም፣ የኛ ችግር ከስቴት ኦፍ እስራኤል እና ከዩናይትድ ስቴትስ ጋር ነው። የነሱን የሚሊተሪ ቤዞች ለማጥቃት ነው እንጂ እየተኮስን ያለ ነው፣ እናንተ ዘላቂ ጎረቤቶቻችን ናችሁ ነው የሚሉት ኢራናውያን በተደጋጋሚ ያነሳሉ። እነዚህ የገልፍ ካንትሪስም ኢንተርሴፕት በማድረግ ሚሳይሎችን የድሮን ጥቃቶችን በማክሸፍ ላይ ነው የተጠመዱትና ስትራቴጂካሊ ራቅ አድርገው ማየታቸው እንደኔ መልካም ነው። ዘላቂ ጎረቤቶች ናቸው እነዚህ። አሁን አንዳንዴ ነው የሚባለው ለሚያልፍ ነገር የማያል መጥፎ ቃል አትናገር ይባላል። አሁን ያለው ሰርከምስታንስ ዘላቂ ወዳጅነታቸውን እንዳያበላሽ በጥንቃቄ እያዩት ይመስላል። ይሄ መልካም ነው፣ ብልህነታቸውን ያሳያል። ነገሩ ረግቦ የፖለቲካ ሶሉሽን አግኝተው ችግሩ እንዲፈታ መልካም እንመኝላቸዋለን። ግን ላይክ እስራኤል ላይክ ዩናይትድ ስቴትስ እነሱም ሪያክት አለማድረጋቸው ስትራቴጂካሊ መልካም ነው ባይደኝ። ዘላቂ ጉርብትናው ስላለ ያ ይሻላል። በቃ የሚመጣውን ኮስት ተቀብለው እንግዲህ ከኢራን ጋር ኦፊሻሊ ኮንቬንሽናል ጦርነት ውስጥ መግባት ይሻላል ወይስ ይሄ እየተደረገውን ያለውን ጫና ተቋቁመን ወደፊት ሰላማዊ ጉርብትና እናስቀጥላለን? ሁለተኛውን የመረጡ ይመስለኛል ዘ ገልፍ ካንትሪስ። ስትራቴጂካሊ እንደሱ አይነት ምርጫ አላቸው። ግን ደግሞ ስትመለከተው አንዳንዴ የሚሰነዘርባቸው ጥቃቶች ከእንግዲህ ራስ ላፋን የተባሉት የካታሩም ተመተዋልና እስከ መቼ በዚህ ልክ እየተመቱ ያው የአሜሪካን ቤዞችና አንዳንድ ሁኔታዎችን ለምን ታስተናግዳላችሁ ከሚል አንጻር ነው ጥቃቱ የሚሰነዘርባቸው። ኦብቪስሊ በዛ ልክ ኢራንም ላታስብ አትችልም። ግን አንዳንዶቹን ጉዳዮች ስትመለከታቸው ደግሞ ሲቪሊያን መሰረተ ልማቶችም ላይ ኢራን የምታደርስባቸው ጥቃቶች ሜቢ ከቀጠለ እነዚህ አገራት ግሩፒንግ ውስጥ አይገቡም ወይም ደግሞ ከሚለው አንጻር ነው ለማንሳት የታሰበው። ኦፍ ኮርስ በዚህኛው ልክ ተረጋግቶ ማሰብ በዓለም ፖለቲካም ላይ ጥሩ ውጤት እንደሚኖረው እንትን ኦብቪስሊ ይወሰዳል። እነዚህ ምናልባት እስከ መቼ የሚለውም እንግዲህ አንተም የሚገባህ ነገር ይኖራል። እስከ መቼ እንደዚህ ከሆነ የሚቀጥልባቸው ከሆነ አይ እንግዲህ ምናምን የሚል አይነት ምላሽ ሊኖር ስለሚችል ትራምፕም ነገሮችን አላኩሰው
እዚህ ገልፍ ላይ አስቀምጠውት የመውጣት ፍላጎት እንዳላቸው ያሳያል። ከሰሞኑ ሄዳችሁ እንግዲህ መቆጣጠር አቅሙ ካላችሁ ተቆጣጥራችሁ የራሳችሁን ነዳጅ ውሰዱ የሚለው ትንሽ ትራምፕ ነገሩን ተውላችሁ ከሄዱ በኋላ እንደዚህ ሳይግባቡ ሊቀጥሉ የሚችሉበት እድል ሊፈጥር ይችል ይሆናል የሚል ሀሳብም ስላለ ነው። እንደው ብዙ ጊዜ በታሪክ ሂደትም የመካከለኛው ምስራቅ የጦርነት ማዕከል ነው። በቃ ሀብ ማለት እንችላለን። እነሱ እንግዲህ ከምንድነው የመጣው? እንደው ከታሪክ አንጻርም ሀሳብ ማንሳት እንደው ከቻልን ይሄ የመካከለኛው ምስራቅ እንዳልከው ነው። ላለፉት 60 70 80 ዓመታት ብዙ ጊዜ ከጦርነት ጋር ስሙ ተሳስሮ ይነሳል። እንደው ሂስቶሪካሊ ምንድነው የችግሩ ምንጭ ብለን ብናስበው ሃይማኖታዊ ጉዳዮች አሉበት። እንደምታውቀው መካከለኛው ምስራቅ የሶስቱ አብርሃሚክ ሪሊጅንስ የሚባሉት መነሻ ነው። የስልጣኔም መነሻ አካባቢ እነ ሜሶፖታሚያ ሌሎቹ የነበሩበት የስልጣኔ ምድር ነው እና እነዚህ አብርሃሚክ ሪሊጅንስ የይገባኛል ኮንሰርንም አለ። ወደ አለመግባባት ሊመራቸው ይችላል። በጂውሾችና በክርስቲያኖችና በሙስሊሞች አንዱ ትሪገሪንግ ፋክተር ሊሆን ይችላል። በኋላ ግን ደግሞ ኢኮኖሚክ ሪዝን መጥቷል። በተለይ የነዳጅ መገኘት እሱን ያስክ ማለት ለኢኮኖሚክ ኢንተረስት በጣም ወሳኝ ስለሆነ እነዚህ የዌስት ኦይል ጃይንትስ እዛ አካባቢ ኢንተረስታቸውን ማክሲማይዝ ለማድረግ ከነሱ ጋር የሚቃረን ኢንዲጂኒየስ ፖለቲካል ሰርከምስታንስ ካለ ይነሱበታል፣ ጦርነት ይከፍቱበታል፣ ሲቪል ዋር ያስነሱበታል። እንዲህ አይነት ነገር አለ እና ኦይል በጣም ወሳኙ ድራይቪንግ ፋክተር ነው። ሪሊጂየስ እሰጥ አገባዎችም እንዲህ አይነት ፋክተር አለ። በኋላ ደግሞ ሞር ስፔሲፊክ እየሆንን ከመጣን የኦቶማን ኢምፓየር በአንደኛ ዓለም ጦርነት ከተሸነፈ በኋላ በፈረንሳይና በእንግሊዝ የማንዴት ስርዓት ውስጥ ከገቡ በኋላ ስቴቶቹ ከተፈጠሩ በኋላ ፕሪሳይዝሊ ዘ ስቴት ኦፍ ኢዝራኤል ኢን 1948 ከተመሰረተች በኋላ በአረቦቹና በጂውሾቹ መካከል በቃ እስካሁን ያልተፈታ በተደጋጋሚ የኮንቬንሽናል ጦርነትም ኤቭሪ ናው ኤንድ ዜን የሚካሄዱም ችግሮች አሉ እና አንዱ ወሳኝ ትሪገሪንግ ፋክተር እሱ ነው። በአረቦችና በእስራኤሎች መካከል አላለቀም። ገና ስቴት ኦፍ ኢዝራኤል ስትመሰረት ጦርነት ኢን 48 ነበር። ከዛ ደግሞ ገማል አብደል ናስር ስዌዝ ካናል ናሽናላይዝ ሲያደርጉ ፍሬንቾች፣ ብሪቲሾች፣ እስራኤሎች የተዋጉት ነገር አለ። ከዛ ዘዮም ኪፑር ዋር አለ። ከዛ እያለ እስካሁን ድረስ እስከ 2023 ኦክቶበር 7 ጋዛ ላይ ያላለ አሁን ደግሞ ወደ ሊባኖስም እየሄደ ያላለና የእስራኤልና የአረቦች ዘላቂ መፍትሄ ያለማግኘት ሚድል ኢስትን አንድ የጦርነት በቃ ቀጠና እንዲሆን አድርጎታል። ከእስራኤልና ከአረቦች ስንወጣ ደግሞ ኢራናውያንና ኢራቆች የተዋጉት አለ። እንደሚባለው ይሄ ሴክቴሪያን ዲቪዥንም አለ በመካከለኛው ምስራቅ ቢትዊን ሺያስ ኤንድ ሙስሊምስ ይባላል። ነገሩን ፕሮፌሽናሊ ሲታይ ቱ ቢ ኤ ሱኒ ቱ ቢ ኤ ሺያ ጦር ማማዘዝ የለበትም። ያን ያህል ፖለቲሳይዝ ተደርጎ ዌፐናይዝ መደረግ የለበትም። ግን አንዳንድ ኢንቪዚብል ሃንድስ ለኢኮኖሚክ ኢንተረስታቸው ሲሉ የተገኙ ዲቪዥንስ ይጠቀሙበታል እንጂ ዩ ካን ቢ ኤ ሱኒ ሙስሊም ኤንድ ሊቭ ፒስፉሊ ዩ ካን ቢ ኤ ሺያ ሙስሊም ኤንድ ሊቭ ፒስፉሊ። ይሄ ጉዳይ ግን ፖለቲሳይዝ ተደርጎ እንዳይግባቡ የሚደረጉበትም ሰርከምስታንስ አለ። ሃይማኖታዊ፣ ኢኮኖሚያዊ፣ የሲቪላይዜሽናል፣ የቴሪቶሪያል እነዚህ ፋክተሮች ናቸው ሂስቶሪካሊ መካከለኛው ምስራቅን በቃ የብጥብጥ ቀጠና ያረጉት። እንዳለመታደል እንደዛ አድርገውታል። ያሁኑ ግን ሞር ምንም ጀኒውን በሆነ መንገድ የስትራቴጂ ጉዳይ ነው። አካባቢውን የበላይ ሆኖ ለመቆጣጠርና ከዛ ለመሻገር ነው። ብዙ ሰዎች እንዲያውም እንኳን አነሳው እኛ ሀገር ላይ ማይሆን አይነት የፖለቲካ ድምዳሜ ውስጥ የሚገቡበትም እና አንዳንድ አጉል የሶሻል ሚዲያ ጥቅም ለማግኘት የሚፈለግበትን አካሄድ ስትመለከተው የሁለት ካቴጎሪ ተሰጥቷል። ኢትዮጵያ እንደ ሀገር ግን ከሁለቱም ካቴጎሪ እንደሌለችበት ይታወቃል። እንደ አንድ ነጻ ጋዜጠኛም ሆነ ስትመለከተው በዚህ ካቴጎሪ ውስጥ ኢትዮጵያ ልትኖርበት ምንም አይነት ምክንያቱ የላትም። ኢራን ኢትዮጵያን በተለያየ አጋጣሚና
በተለያዩ የፖለቲካ ሂደቶች ውስጥ አጌንስት ሆና ቆማለች። እስራኤል አት ዘ ሴም ታይም ከኢትዮጵያ በተቃረነ የፖለቲካ ፍላጎቷን ስታስፈጽም እናውቃለን። አሁን ያለው ፖለቲካ አውድ ደግሞ በደንብ ሀሳቦች ሲወጡ ከመንግስት አቋም አንጻር የምንመለከታቸው ቢሆንም ወደፊት አሁን ላይ ያለው ግን እነዚህ የሃይማኖት ታች ምንም የሌላቸው ናቸው። እንደምታውቀው ግን አሁን አንተ ሜንሽን ያረካቸው ከዚህ ቀደም እንደው ከሺህ ዘመናት በፊት የነበሩትን ጉዳዮችንም ታሳቢ ማድረግ ስለሚያስፈልግ ነውና አሁን ሰዎች ሪሊጂየስ እንዳልሆነ በብዙ መነጽር ሲያነሱ መለከታሉ። ለምሳሌ ራሽያ ኢዝ ክርስቲያን ግን ከእስራኤል ጋር ሳይሆን የምትዋጋው ከኢራን ጎን የተለያዩ ሀሳቦች ባትዋጋ እንኳን ከኢራን ጋር ስትራቴጂካሊ አጋር ነች። ኢራን የምትመታው ሁሉንም አትመርጥም፣ ያገኘችው ነው። ክርስቲያኑም ትመታለች። ክርስቲያን ተብሎ ከተወሰዱ እንግዲህ እዛ አካባቢ ያሉ ብቻ እሷ ፍላጎቷን ነው የምታስፈጽመው። ሙስሊም ሀገራትን ደግሞ ከሚገባው በላይ ትመታለችና እንደዛ አይነት እንትን እንደሌለው ያስታውቃል። እነ ሳውዲ አረቢያ ከአሜሪካ ከእስራኤል በተደጋጋሚ እንደሚባለው ለኢራን የቀረበ ማንነት አላቸው፣ ግን በተቃራኒው ነው የቆሙት። ጥቃት ስለተሰነዘረባቸውም ሊሆን ይችላልና የአሁኑ ሞር በጣም አንተ ካነሳቸው ጊዜ በኋላ ያለው ከዚህ ከኦይል ከኢኮኖሚ አካባቢውን ከመቆጣጠር ከስትራቴጂ አንጻር እየሰፋ የመጣ እንደሆነ ያሳያልና ጊዜ እንዳልወስድብህ እነዚህ ናቸው። ምናልባት የብሪታንያና ራሽያም ነበረችበት አክቹሊ አንደኛው የዓለም ጦርነት እየሄደ በነበረበት ጊዜ የነበራቸው ስምምነት አለ አይደለ 1916 ላይ በፈረንጆቹ አቆጣጠር ያኔ የተፈጠረው ነገር እንደ ኦቶማኖች ደግሞ ሲሸነፉ ከዛ ፍልስጤም ወደ እንግሊዝ ማንዴት መተላለፋቸው እስራኤል ስትመጣ ስትመሰረት ያለው ነገር እንዳልከው የስዊዝ ካናል ክራይሲስ 1967 ዮም ኪፑር ወይም ረመዳን ጦርነት የሚሉት እንዲህ ያለ የኢራንና የኢራቅ ጦርነት ደግሞ ከ81 እስከ 88 የነበረው ግዙፍ የሆነ ነገሮችን ያሳያልና ከዛ ደግሞ የኒውክሌር ጉዳዮች እያሉ መጡና ብዙ ሰዎች እንደሚያስቡት እኛ እንደው ሪሊጂየስ ነገሮችን መዘው ይወስዳሉ የሚባለው የሆነች ነገር ክፍተት አለ ተብሎ ከታሰበ እዛ ላይ ይሰራል። በሆኑ ኃይሎችና በሆኑ ኃይሎች ልዩነት ካለ ለምሳሌ ባንተና በኔ ልዩነት ካለ ያንተና የኔን ማንነት የተለያየ እንትን ይባልና እንደዚህ ካቴጎሪ ውስጥ መውሰድ እንዳልከው ሴክቶችን ነቅሶ በማውጣት በመስራት ጉዳዩን እንደዚህ በእርግጥም ተሳክቶላቸዋል። እኛ ሀገር ጋር ሳይቀር ምንም የፖለቲካ የንትን የሪሊጂየስ ስሜት የሌለውን ጉዳይ በሃይማኖት ልክ እንድናሰው አድርገዋል። አልተሳካላችሁ ማለት ከባድ ነውና ከዚህ አይነት አንጻር ብዙ ጉዳዮች እነሳሉና መካከለኛው ምስራቅ እንዳልከው ዝም ብሎ እሳቱ ከዚህ የመነጨ ነውና እዚህ ላይ አሁንም እንደው ብዙ ያየናቸው ጉዳዮች አሉና ሀሳቦችም እንደው ይፈልጋል አሁናዊ ፖለቲካው በዛ ስሜት ውስጥ የሚቃኝ እንዳልሆነ እንደው ለማሳየት ሀሳብ እንደው ሃይማኖታዊ ጉዳይ እንዳልሆነ በደንብ ያልሆነም ስለሆነ ጀኑንሊ ልክ ነው። እንግዲህ ሎጂክ የሚባል ትምህርት አለ በዩኒቨርሲቲ ውስጥ እና አስተውለ ማሰብ ከፈለክ ሎጂካል መሆን ከፈለክ አንዳንድ መስራት የሌለብህ ስህተቶች አሉ። ፋላሲ ኮሚት አታርግ ይባላል። ከፋላሲዎቹ መካከል ኦቨር ሲምፕሊፋይድ ኮዝ የሚሉት ፋላሲ አለ እና ምንድነው የሚባለው ላንድ የተፈጠረ ሰርከምስታንስ 10 ምናምን ምክንያቶች እያሉት አንዱን መዘህ ይሄ ብቻ ነው ምክንያቱ ካልከን እየተሳሳትክ ነው። አንደኛ ኮንትሪቢዩቲንግ ፋክተር እንጂ ብቸኛ አይደለም። ይሄ መካከለኛው ምስራቅ ስናየው ሃይማኖታዊ ኬዞች አንድ ትሪገሪንግ ፋክተር እንጂ ብቸኛ አይደለም። ግን ዘ ስቴት ኦፍ እስራኤል ከቴሪቶሪም ጋር ከአረቦች ጋር ሰጣ ገባ አለ እስካሁን ያልተፈታ መቼም እንደሚፈታ በጣም አጠያቂ የሆነ ሰርከምስታንስ እና ሰፋ ያለ እዛ ሪጅን ውስጥ ኢኮኖሚያዊ ኢንተረስቶች አሉ። በጣም ወሳኝ ኢንተረስቶች አሉ። ይሄ የኮሌክቲቭ ዌስቱና ስቴት ኦፍ እስራኤል አብሮ የመስራት ነገር አለ። ስቴት ኦፍ እስራኤል ለሴኩሪቲዋ፣ ለኢኮኖሚዋ፣ ለዲፕሎማሲ ኮሌክቲቭ ዌስቱ ይደግፋታል። የኮሌክቲቭ ዌስቱን ኢንተረስትም ደግሞ እስራኤል ኢን ዘ ሚድል ኢስት እንዲህ አይነት አጋርነት አላቸው። በአሁናዊ ፖለቲካው ደግሞ እሱ እንደ ኦልሞስት ዜሮ ነው ማለት እንችላለን። ከራሳቸው የጂኦፖለቲካ ጥቅም አንጻር ላይ የሚለው ላይ ነው ትኩረት ተሰጥ ብዬ ነው። ኢራን ሐማስን፣ ሂዝቦላን፣ ሁቲዎችን የሚደግፉበት አንድ ፋክተር በእርግጥ የእስራኤልን መስፋፋት ቼክ ለማድረግ ይባላል እንጂ እነዚህን ሚሊሻ ግሩፕ ብታያቸው ሺያዎች ናቸው። ሂዝቦላ ኢን ሳውዘርን ሊባኖን፣
ኢን ኢስተርን ኤንድ ኖርዘርን የመን ደግሞ ያለው ሀውቲስ ፕሪዶሚናንትሊ ሺያዎች ናቸው እና ይሄ ከሺያ በመካከለኛው ምስራቅ ሱኒዎችን እየመራች ሳውዲ አረቢያ ሺያዎችን እየመራች ኢስላሚክ ሪፐብሊክ ኦፍ ኢራን ያሉበት ግብ አለ። ያም አንድ ፋክተር አለው። ለጂኦፖለቲካ ጥቅማቸው ለመጠቀም የሚሄዱበት ርቀት የሚያደርጉት ነገር አለ። ከዛ በላይ ሪሊጂየስ ብቻ ማድረግ አንችልም። እኔ ብዙ ጊዜ ከባለሙያዎችም ጋር ከጓደኞችም ጋር ዲስከስ ሳረግ ይሄ የኦክቶበር 7ዙ የሐማስ እንትንም ትሪገሪንግ ፋክተር ሆኗል። እንግዲህ ያኔ የተፈጠረው ነገር ነው እስካሁን ድረስ አግራቤት እያረገ የሄደው። ምናልባት እንደዚህ አይነት ነገሮች አስቸጋሪ ናቸው። ኤኒዌይ እንግዲህ አውሮፓውያን አሁን በተወሰነ መጠን ከቀደሙት ጊዜያት ኮሌክቲቭ ዌስት ከሚለውም አንጻር በአሁኑ ሰዓት ግን አውሮፓውያን እንዳልከው የትራምፕ አንዳንድ አካሄዶቻቸው አልተመቿቸውም እና ጉዳዩን ትንሽ ነጠል አድርገው የማየት ፍላጎት አላቸው። እነ ፈረንሳይ እንደውም ሰጣ ገባ ውስጥ ናቸው። አንተም እንዳነሳው እነ ኬር ስታርመር እነ ስፔን የክልላቸውን እስከ መከልከል ደርሰዋል። ሌሎች ሀገራትም ኮንሲደር እያደረጉ ነውና ይሄ ትንሽ ለየት ያለ ነገር ያልተለመዱ ናቸው። 2003 ላይ ኢራቅ ውስጥም ሲገቡ ልዩነት ነበረ። ኔቶም አልግባ ምናምን የሚሉ ግን ይሄኛው በቃ አይኑን አፍጥጦ የመጣ ጉዳይ ሆኗልና የአሜሪካ አጋሮች እንደው አውሮፓውያን በተለይም ደግሞ በተለየ መንገድ ትንሽ ገሸሽ ማለት ፍላጎታቸው ምንድነው የሚለውን ብታነሳው። እንግዲህ እንትን የምንለው የአውሮፓና ኦን ዘ አዘር ሳይድ ኦፍ ዘ አትላንቲክ ዩናይትድ ስቴትስ አለመግባባት በተለይ ከዶናልድ ትራምፕ በኋላ 2016 በኋላም የመጀመሪያው የትራምፕ ዘመንም በተለይ ካናዳን የመጠቅለል ፍላጎት፣ ግሪንላንድን የመጠቅለል ፍላጎት ሲያሳዩ ዩሮፒያንስ ኮምፎርታብል አይደሉም። የሆነ ኤክስፓንሽኒስት የሚመስል ነገር ፍሮም ዩናይትድ ከወዳጃችን እንዲህ አይነት ነገር አንጠብቅም የሚል ነገር ነበር። ሁለተኛው ላይ ደግሞ ፕሬዚዳንት ዶናልድ ትራምፕ ስልጣን ላይ ሲመጡ በቃ በይፋ አውሮፓንም ምንንም ያለየ የታሪፍ መጣል በቃ እነሱ ልክ በኢትዮጵያም ውስጥ ኢትዮጵያ ትቅደም ሲባል እንደነበረው በደርግ ሰዓት አሁን አሜሪካ ፈርስት ተብሏልና የዶናልድ ትራምፕ ኦፍ ኮርስ ፕሮፌሽናሊ ስናየው ነምበር 1 የፕሬዚዳንት ትራምፕ አሳይመንት የቤት ስራቸው የዩናይትድ ስቴትስን ናሽናል ኢንተረስት ሰርቭ ማድረግ ነው። ግን ይሄን ሰርቭ ሲደረግ ሚቹዋል ኢንተረስት ካለ ወዳጅ ጋር ሳትጣላ ችግሩን በቀነሰ መልኩ መሄድ ያስፈልጋል። በጣም ስትራቴጂክ አጋሮች ናቸው ኮሌክቲቭ ዌስት ውስጥ ያሉ ሀገራት። ፕሬዚዳንት ዶናልድ ትራምፕ ግን ይሄንን ገሸሽ ያደረገ ይመስላል። ታሪፍ ይጥላሉ፣ ሁሉም የምዕራብ አውሮፓ ሀገር ላይ ይጥላሉ። ከዛ በድርድር ወደ ማስቀነስ ነው የሚካሄደው። ጃፓን ላይ ይጥላሉ። ኖት ኦንሊ ተፎካካሪ ናት ከሚሏት ቻይና ላይ ብቻ ሳይሆን አውሮፓም ላይ ይጥላሉ። ይሄ የምዕራብ አውሮፓ ሀገራትን ረጋ ብለው ከዩናይትድ ስቴትስ ጋር ያላቸው ሪሌሽንሽፕ እንዲያጤኑት በር የከፈተ ነገር ነው እና ሞር በቃ ወደ ራሳቸው ብሔራዊ ጥቅም የአሜሪካና የእስራኤል ኢንጌጅመንት ኢን ኢራን እንግሊዝን ካልጠቀመ ለምን የወታደሮቻችንን ህይወት እንገብራለን? ለምን ኢኮኖሚክ ኮስት እንሸከማለን? የሚል ፕሬዚዳንት ትራምፕ አሜሪካ ፈርስት እንዳሉት እነሱም ዩናይትድ ኪንግደም ፈርስት፣ ስፔን ፈርስት ወደሚል ነገር መጥተዋል እና ያ ነው ልክ እንደ 2003ቱ አንድ ሆነው ኢራቅ ውስጥ እንዳደረጉት አሁን ማድረግ እየተሳናቸው የመጣው። ከአሜሪካ ሳይድ እያዩት ያሉት ባህሪ ከተለመደው እየተቀየረ መጥቷል። የባልንጀራ ባህሪ ሲቀየር ኢን ፖለቲክስ አንተም አዳፕት ማድረግ አለብህ። አዳፕት እያደረጉ የመጡ ይመስለኛል የምዕራብ አውሮፓ ሀገራት። ትንሽ እንዳልከው ጠንከር ያለ ሀሳብ ነው። አይ ሚን ግፊት ነው ያላቸው፣ ያልተለመደ ነው ለአሜሪካ ፖለቲከኞችም። ለዛም ነው አብዛኞቹ ከኔቶ ለመውጣትም ፕሬዚዳንት ዶናልድ ትራምፕ ሀሳብ አም ሲሪየስሊ ኮንሲደሪንግ ዲስ ነው ያሉትና እሱ ደግሞ በእርግጥም እንደዚህ አይነት ነገሮች እኛ ስንደርስላቸው እነሱ ደርሰውልን አያውቁም የሚል ሀሳብ ነው የሚያነሱት ፕሬዚዳንት ዶናልድ ትራምፕ። ግን እኔ የማውቀው በባልካኖቹም ጦርነት ከአሜሪካ ግን የጦርነት ቀስቃሽነት አንጻር ነው ከ95 እስከ 99 በፈረንጆች አቆጣጠር የነበረው። የኢራቁም እንግዲህ አሜሪካ ነች በዋነኝነት። ሊቢያም ላይ እንደምታውቀው ነው። አፍጋኒስታንም ላይ ከ2001 እስከ 21 ድረስ በአሜሪካ ጉዳይ ነው የገቡትና
እኛን እነሱ ደርሰውልን አያውቁም እኛ ደርሰንላቸው ብዙ ጊዜ ደርሰንላቸዋል ይላሉ። አሮ ነው ይሄ እንደው አንድ ቤት ላይ ጠንከር ያለ ጎረምሳ ካለ የሆነ ሰዎች ይከበራሉ የሚባለው እንደ የኛ ሀገር አባባል አይነት ካልሆነ በስተቀር ኦፍ ኮርስ አውሮፓ ሩሲያ የምትባል ኃይለኛ ሀገር ታስጨንቃቸዋለች። እሷን ሩሲያ የምትፈራው አሜሪካን ነው። ሌሎቹን ብዙም ኮንሲደር አታረጋቸውም። አሁን ጀርመን ብሪታንያ እየጠነከሩ ካልመጡ በስተቀርና እንደዚህ አይነት ነገሮች ያልካቸው ነጥቦች በጣም ገዢ ናቸው። ምክንያቱም ትራምፕ የራሳቸው ፖሊሲ አውሮፓን ራሱን እንዲጠብቅ እንዲጠራ ራሱን በራሳችን መንገድ መቆም አለብን የሚል ሀሳብ እያነሱ ነውና ግን እዚች ላይ የሰሜን አትላንቲክ የጦር ጥምረትንም እንደዚሁ ጫና ውስጥ መግባት ጀምሯል። ግን ስጋት አለ መሰለ ትራምፕ አንዳንድ መግለጫዎቻቸውን የእሳቸው በእርግጥ ሄድ መለስ ነው አሁን ያሉትን አይደግሙትም። በሆርሙዝ ፖለቲካ ላይ አገሬ ምንም ተጠቃሚ አይደለችም፣ ነዳጅ እኮ ታስገባለች በቀን ከ2024 እስከ 25 ባለው ጊዜ እንኳን አይ ቲንክ ከ400 ሺህ እስከ 500 ሺህ በርሜል ፐር ዴይ በቀን በርሜል ነዳጅ ክሩዱ ማለት ነው ትወስዳለች። 7% በአመት ማለት ነው እንግዲህ አሜሪካ ኢምፖርት ከምታደርገው። ስለዚህ ቀላል ባይሆንም እሳቸው እንደዚህ አይነት ሀሳብ ሰጡና በተደጋጋሚ አንድ መርፊ የሚባሉ ሴናተር አሉ የዴሞክራት ናቸውና እሳቸው የሚያነሱት ሀሳብ አለ። አላማ ብላችሁ ይዛችሁ ገባችሁ ኒውክሌር እንዳትታጠቅ ኦፍ ኮርስ ላትታጠቅ ትችላለች ኢራን። ባይዞይ እንደዚህ ሲባል ኢራን ሁሉ ነገር ሴፍ አድርጋለች ምናምን ማለት አይደለም። በጣም ከባድ ጉዳት እንደደረሰባት ሁላችንም እናውቃለን። ጥቃቶች ሌሎች አካባቢዎች ላይ እስራኤል ሳይቀር ሰንዝራለች እሱ ይታወቃል እንዳለ። ግን የሷ ላይ ደግሞ ብዙ ቦምቦች ወርደዋል ማይካደው እሱ እንዳለ ሆኖ ግን ትራምፕ አንደኛ ይሄ መርፊ የሚባለው ሴናተር 3 አላማ ይዛችሁ ገባችሁ፣ 3ቱም ምሽት አላሳካችሁም። ከዛ ጭራሽ ሌላ የቤት ስራ ሆርሙዝን አዘግታችሁ ዓለምን እያስጨነቃችሁ ነው። ሰላም የነበረውን ወደ ኪዮስ ቀየራችሁ እና ምንድነው ያሳካችሁት የሚል ሀሳብ አለ። ሜቢ ትራምፕ ይችን ጉዳይ ሰጥተው መሄድ የፈለጉም ይመስላል አሁን እና ትራምፕ ሰጥተው ከሄዱ ሁኔታዎች እንዴት ነው ሊሆኑ የሚችሉት? ይሄ ጦርነት አያገባኝም፣ ነዳጅ ገብታችሁ ሰዱ ከፈለጋችሁ ለኛ ስትራቴጂ አይደለም የሚል ሀሳብ ሰጥተዋል። እና ከዚህ በኋላ ፖለቲካሊ ሆርሙዝ ይሄ ጦርነት በምንም መንገድ ይጠናቀቅ በሰላምም ይሁን በአንዱ ተሸንፎ ዋቴቨር ከዚህ በኋላ ሆርሙዝ እንደው ፖለቲካው አይቀየርበትም ወይ ማለት ስትራቴጂነቱን መቀየር ያስፈልጋል ብዬ አስባለሁኝ። ምክንያቱም በኢትዮጵያም ብትሆን ነዳጅ ላይ ጥገኛ መሆን ምን ያህል ዋጋ እያስከፈለ እንደሆነ ገብቷታል በዚህ። ስለዚህ በአንድ ሆርሙዝ ዓለም እንደዚህ ከተጨነቀች አማራጭ ሮድስ ሊኖሩ ይችል ይሆን ወይ እንደው ወይ የሆርሙዝ ሁኔታው ያለበት ነገር ሊቀየር አይችልም ወይ? ሹር እንግዲህ የሆርሙዝ ነገር የሆርሙዝ መዘጋት እኔ አንዳንድ ጊዜ በዚህ ሰርከምስታንስ ኢራንን መውቀስ የምንችል አልመሰለኝም። ኢራን ሰልፍ ዲፌንስ ላይ ነው ያሉትና አንድ አመት ባልሞላ ጊዜ ውስጥ እንደራደር እያሉ ለድርድር በተቀመጡበት ነው እየተደበደቡ ያሉት እና ጦርነቱ ከመጣባቸው ጠላት ከመጣብህ በተገኘው ሚንስ ብሔራዊ ጥቅምህን ማስከበር ያባት ነው። ኢን ሚሊተሪ ሳይንስም ያለ ነገር ነው እና የሆርሙዝ መዘጋት የዓለምን ኢኮኖሚ ዚስ ማች ኢምፓክት ውስጥ እየከተተው መምጣቱን አይተናል። መፍትሄው ይሄ ዓለም ላይ ያሉ ሀገራት በጋራ ጥቅም የሚቹዋል ቤኔፊት ላይ ተመስርተው ወደሚኖሩበት መልታይ ፖላር አንድ ሀያል ሀገር ሁሉንም ዲክቴት እያደረገ ራሽናል የሆነውም ኢራሽናል የሚመስልም ነገር ዲክቴት እያደረገ የምንኖርበትን ዓለም ቀይረን መልታይ ፖላር የሆነ ሁሉም ሚቹዋል ቤኔፊቱን ሰርቭ የሚያደርግበት ዓለምን መፍጠር ነው ዘላቂ ጥቅም የሚመስለኝ እንጂ አሁን ያለው ልክ እየተነሳ አንዳንድ ጊዜ ግራን የሚገባ የሰለጠኑ ሀገራት ጠላትን ለይቶ ማጥቃት ካፓሲቲም አላቸው። ግን አንዳንድ ጊዜ ሲያረጉት ህጻናትንም አብረው ሊገሉ የፈለጉትን ሰው ሚስትም ልጅም ምንም አብረው እየተካሄደ የምናይበት ጊዜ ነውና እንደዛ ከሚሆን ይልቅ ሁሉም ሀገራት ብሔራዊ ጥቅም አላቸው። ያን አቻች ላይ መኖር እድል አለ። ወደዛ ብንሄድ እና ፖለቲካችን ሞር ራሽናል ሞር ሚቹዋል ብናደርገው የሆርሙዝ መዘጋት የሚባል ሪስክም አይመጣብንም። በዛ ምክንያት ኦል ኦቨር ዘ ወርልድ ያለው የነዳጅ ዋጋ መጨመር፣ የጋዝ ዋጋ መጨመር፣ የትራንስፖርት ዋጋ መጨመር፣ ከሱ ጋር ተያይዞ የምግብ ዋጋ መጨመር እና በዓለም ላይ ያሉ ኢንፍሌሽነሪ ችግሮችን የማባባስ ሪስክ ውስጥ አይከተንም እና
እና ዘ ላስቲንግ ሶሉሽን የሚመስለኝ ሁሉም ሀገራት ብሔራዊ ጥቅማቸውን ሰርቭ እንዲያደርጉ እድል ማመቻቸት ያ የተሻለ ይመስለኛል። ጥሩ ነው። ይሄ ዓለም ባይዞ እንደዚህ አይነት ግንዛቤ እንዲኖራትም ነው የሚፈለገው። ግን ምናልባት አሁን ኢራን አንድ ማታ ያወጣችው ነገር ነበረ። በሶስት ካቴጎሪ ከፍላ ሀገራት ለምሳሌ የሆስታይል የሚባሉት ወይም ደግሞ እሷ እንደ ጠላት አድርጋ የምትወስዳቸው ጭራሽ እንዳያልፏት በዛ በሆርሙዝ የሚል አንድ፣ ሁለተኛ ደግሞ ኒውትራል የሚባሉት እንዲያልፉ ትፈቅዳለች ግን እንዲከፍሏት ትፈልጋለች። ከዛ ደግሞ ወዳጅ ወዳጅ ነው እነማን እንደሆኑ ይታወቃሉ። እንዲህ አይነት አካሄዳለና ምናልባት እንደው ትእዛዙ ሆርሙዝን በፖለቲካ ሆስቴጅ ውስጥ ማስገባት ኢራንስ ብትሆን ለሌሎች ሀገራት አሁን ሞር እንግዲህ ኢትዮጵያን በባህሪያችን ተጎዳ የሚመስለንን እና ይታወቃል እንደዚህ አይነት መደገፍ ባህሪዎች አለን። እኛ ግን ውጭም ስናወራው እንደነበረ በፕሮፌሽናል መንገድና ከራሳችን ጥቅም አንጻር ስለምንመለከተው ነው። ይህችኛዋን እንደ ሆስቴጅ መያዝ ግን ጥቃቱ ባይፈጸም ጥሩ ነበረ፣ ባይጀመር ጥሩ ነበረ። ሆርሙዝ እንደዚህ አይነት ጣጣ ውስጥ ባይገባ ጥሩ ነበረ። እንዳልከው ደግሞ ዛሬ ሀርግ ላይ የተደበደበች ሆርሙዝን ለቃ እንደፈለጉ ማስደረግ አስችልም፣ ምንም ጥያቄና መልስ የሌለው። ግን ደግሞ እንደ ሆስቴጅ መያዝ ሌሎች ሀገራትንም በዚህ አጋጣሚ ጎርቶ አስገድዶ ማምጣት ለኢራንስ ቢሆን ትንሽ ፖለቲካውን አይቀይርባትም? ዓለም ያለውን አመለካከት እንደው የተወሰነ ሀሳብ እንዲሰጥበት ነው እንጂ እንትን አንለው። ልክ ነው። በአንድ መልኩ ስታየው ኢራን ሆርሙዝን በመዝጋቷ በዓለም ላይ የተፈጠረው ኢፌክት ሀገራት ኢራንን እንዲጫኑ የሚያደርግ ይመስላል በአንድ በኩል። በሌላ በኩል ደግሞ ይህን ስትራቴጂ በመከተሏ የሊቪንግ ኮስት በመጨመሩ በመወደዱ ብዙ ሀገራት ዩናይትድ ስቴትስና ስቴት ኦፍ ኢዝራኤል የሆነ አሚኬብል ሶሉሽን እንዲፈልጉም ሊጫናቸው ይችላል። በሁለቱም ሳይድ ሊሰራ ይችላል እና ያሰቡበትም ሆርሙዝን በመዝጋት ካልኩሌት አድርገው የገቡበት ለዚህ ይመስለኛል። ዓለምን ጫና ውስጥ ከከተት ነው እነዚህ ጦርነት የጀመሩ አካላት ላይ ኢንፍሉዌንስ አድርጎ የሆነ ዲል ልናገኝ እንችላለን በሚል ካልኩሌሽን የዘጉት ይመስለኛል። በሁለቱም በኩል ማየቱ ጥሩ ነው። ግን አሁን ብዙ ሀገራት እንዴ በዚህ ልክ ነው እንዴ የሆርሙዝ ጫና እኛ ሀገር ላይ የምታየው ነው። የነዳጅ ማደያዎች ሰልፉን የምታየው ነው እና ሰውን በዚህ ልክ ነው ጫናውና አንደርስታንድ እያደረገ ያለውና እንዲያውም ብዙ አውዶች ከዚህ ቀደም ሲነሱ የነበሩ ቀለል ያሉ እስራኤል ተኮሰች፣ ኢራን ተኮሰች ከተኳሹ ጎን የሚሆንና ከተመቹ ደግሞ አብሮ የሚያዝን ሰው ይሄ ነገርማ እኔም ጋር ሚሳኤል ባይተኮስብንም ኦኬ የሚሳኤሉ አረር የሚሳኤሉ እንትኑ የመጣ ነው ዳፋው የሚሉ ነገሮች ስላሉ ነውና እሱ ላይ ለማየት ነው። አክቹሊ እንትን በሁለቱም በኩል ስለምትመለከተው ዳስ ናይስ። እንግዲህ ብዙ ነገሮች ሊቀየሩ ይችላሉ። ለቀይ ባህርና ለአፍሪካ ቀንድ ፖለቲካም ጫናው በተለያየ መንገድ ሊታይ ይገባልና ያው አንዳንድ ጉዳዮችን በእርግጥ ውጭ ላይ ስናወራቸው የነበሩትን እነሱ አሉ። ግን ኦብቪስሊ አሁን ባለው ከረንትሊ አውዱን ከኢትዮጵያ ውስጥ የሚሆን በየትኛውም ዓለም ላይ ካለው የነዳጅ ጦስ ነዳጅን ተከትሎ የሚመጡ ሌላ ጣጣዎች በኑሮ ውድነት ላይ ኢንፍሌሽን የሚፈጥረው ነገር ብዙ አፍሪካ ሀገራትን የሚነካ ሆኗል። ዓለምም እና አሜሪካ ሳይቀር ሴፍ ነን ብለው ያሰቡት ተቸግረዋል። እንደ አጋጣሚ ራሽያ ብቻ በዚህ ጉዳዮች ላይ ተጠቃሚ የሆነች መታለችና ጦርነት እንደዚህ ስለሆነ እንደው ከቀይ ባህር ፖለቲካ አንጻር እንደው አውዶቹን ብናያቸው ያ ማለት አፍሪካ ቀንድም ጫና ውስጥ እየገባ ነውና እንዴት ልናየው እንችላለን የሚለውን ብናነሳው። ልክ ነው። ይሄ የኢራን የእስራኤል እሰጥ አገባ ቅድምም ስናነሳ ነበር። ዘ አክሲስ ኦፍ ሬዚስተንስ የሚባል ወዳጆች ያሏት ኢራን ቅድም ያነሳናቸው አካላት ሂዝቦላ፣ ሀውቲ እነዚህ አካላት አሉ። አሁን ሆርሙዝ በመዘጋቱ 20% ኦፍ የዓለም ነዳጅ በመቀነሱ ገበያው ላይ የጨመረው ከፍተኛ ውድነት አለ። ግን ከባለፈው ቅዳሜ ጀምሮ ካልተሳሳትኩኝ ሀውቲዎችም ገብተውበታል፣ የመኒዎችም ገብተውበታል። ወደ እስራኤል ወደዛ አካባቢ ሚሳኤል መተኮስ ጀምረዋል፣ ተኩሰዋል። እና እነሱ ደግሞ ባቤል መንደብን ወደ ቀይ መስመር የሚያስገባውን ባህር በርም የመዝጋት ፍላጎት እንዳላቸው ያሳያል። ይሄ ኦፕንሊ ከኪንግደም ኦፍ ሳውዲ አረቢያ ጋር ክላሽ ነው የሚፈጥረው ኦፕንሊ። ምክንያቱም በሆርሙዝ በኩል እያሳለፈች ለዓለም የምትሸጠውን ነዳጅ ያ ከተዘጋባት ሌላ ኦፕሽን በመሬትም ማጓጉዛ በመኪናም በባቡርም ማጓጉዛ በቀይ ባህር
በስዊዝ ካናል ወደ አውሮፓ ገበያ ማድረስ ነበር። እነዚህ ሀውቲዎቹ ግን ማጥቃት ከጀመሩ ሌላ ጣጣ ነው የሚመጣውና መፍትሄ ካልተበጀለት በቀር በሆርሙዝ የሚያበቃ አይመስልም። ሆርሙዝ ላይ ኢራን ይዘዋለች። የቀይ ባህርን ደግሞ በሀውቲዎቹ በኩል ከተሄደ አስቸጋሪ ነው የሚሆነው። ምናልባት ደግሞ ወደፊት ምን እንደሚሆን አናቅም። የሐማስ ጥንካሬ ምን ደረጃ ላይ እንዳለ አናቅም። ስቲል 40% ኦፍ ጋዛ በሐማስ እጅ ነው ይባላል። በሜዲትራኒያን በኩል ምን ሊያደርግ ይችል ይሆን? ጊዜ የሚያሳየን ይሆናልና በሆርሙዝ የሚያበቃ አይመስለኝም። ቀይ ባህርም ላይ ጦስ ያመጣል። ያም ከተዘጋ ቅድም የዘረዘርናቸውን ችግሮች ያባብስና ወዳልተፈለገ አስቸጋሪ ሁኔታ ውስጥ ይከተናል ብዬ ነው የማስበው። ልክ ነው። ይሄኛውን አንደርስታንድ ማድረግ ካርታው ላይ እንደሚያሳዩን ዳይሬክተሮቻችን ከሆርሙዝ እንኳን እንደው ሌሎችን ከሆርሙዝም ባሻገር ከሆርሙዝ ሳንደርስ ባሉ አካባቢዎች ላይ ጭነቶች ይመጣሉ። እዚህ ሁቲዎች አደገኛ በሆነ መንገድ ከዚህም ከቀይ ባህር ከስዊዝም ተነስቶ እዚህ በበል መንደብ ላይ እዚህ ጫፏ ላይ መታነቅ ነው። ይቺ ቦታ ታነቀች ማለት ደግሞ የሚተኩሱበት ቦታ ነው እና እነዚህ ነገሮችን ስትመለከት የጫናው ግልጽ ነው። መርከቡ ያለችበት ቦታ ላይ እንኳን ሲቆም እዛ ላይ የሚፈጠር ጣጣ፣ ጦርነት የሆኑ አደገኛ ነገሮች ቢኖሩ ኢትዮጵያ ያለችበት እንግዲህ ከዛ 60 ኪሎ ሜትር ጫፍ ላይ ነውና 60 ኪሎ ሜትር መሄድ መሳሪያ ያለው ነው። አሁን ሁቲዎችም የታጠቁት ኢራንም እንግዲህ ማስታጠቋን ከቀጠለች ፕላስ ደግሞ ዌስተርኖቹ ደግሞ የሚታጠቁትም የምታውቀው ነውና ይሄኛው አይደርስብንም ማለት አይቻልም። ከዚህ አንጻር ፖለቲካውንም በሚሊተሪውም በዛ ልክ ማየት ያስፈልጋል የሚባለው ለዚህ ነው። ኦፍ ኮርስ አንድ ሀገር የአፍሪካ ቀንድ ሀገር ከዚህ ሁሉ ሀገር ጅቡቲ ቀጥተኛ ቢካዝ የምታስተናግዳቸው የጦር ቤዞች ስለሚታወቁ ቀጥተኛ የዚህ ጉዳይ ሰለባ ነች። በአት ዘ ሴም ታይም ኢራን ሆርሙዝ ላይ ያወጣቸው ኒውትራል የሆኑ ሀገራት፣ ጠላት የሚባሉ ሀገራት፣ ወዳጅ የሚባሉ ሀገራት የሚባሉትም አት ዘ ሴም ታይም በሆርሙዝ እንደዛ እንደፈቀደች ሁሉ ጅቡቲ ላይ ኒውትራልም ልትላቸው የምትችል ፕላስ ደግሞ ጠላቷ የሚባሉ ከዛም ደግሞ ወዳጆቿ ሶስቱም አሉ እና በጣም የሚያነካካ ነው በቃ አንዱ ካንዱ ጋርና ቀይ ባህር ላይ ደግሞ ያለው ጉዳይ የሚባለው እንግዲህ ዓለም ላይ ካሉ በጣም ወሳኝ መተላለፊያዎች ውስጥ እዚህ አካባቢ ያሉት ሁለቱ ተጠቃሽ ናቸው፣ በበል መንደብና ስዊዝ። ከዛ ደግሞ ራሱ እዛ ጋር ደግሞ ሆርሙዝ አለ። ሶስቱ ቀጥ ብሎ ከተዘጋ ምንድነው የሚሆነው? አንደኛ አፍሪካ ያለችበትም ሁኔታ የኑሮም ጉዳይ አለ። እነዚህ ሁሉ ሲዳመሩ ጣጣው ከባድ ስለሚሆን ነውና አንዳንድ ሁኔታዎችን ከዛ አንጻር ማየት ስለሚያስፈልግ ነው። የገልፍ ሀገራት በእርግጥ ቅድም ሜንሽን ለማድረግ ሞክረናል። በዚህ ልክ አሁን እየተመቱ ወይም ደግሞ በስትራቴጂካሊ በዚህ ልክ መቀጠል አለበት ዲፌንሲቭ ሆነን ወይም ደግሞ በቻልነው መጠን ብለው የሚቆዩ ይመስላል። አሁን አንዳንድ ነገሮች ትንሽ አዝማሚያቸው ቴክኒካል ግሩፖችን የመፍጠር ገልፎች ውስጥ ከመቼ የማለት ነገር በዛ ላይ ሳውዲ አረቢያ ይሄ ጦርነት የሚጠናቀቅበት መንገድ ነገ ቅድም ባነሳናቸው የጂኦፖለቲካውን የመቆጣጠር መካከለኛው ምስራቅ ላይ የኢራንና የሳውዲ አለመግባባት አለ። እሱን ደግሞ አሁን ኢራን በዚህ ልክ አሷን አጠናክራ የምትቀጥል ከሆነ የሚፈጠርላት ነገር ስለሚኖር እንደው በዚህ ልክ ዝም ተብለው ሊቀጥሉ ይችላሉ ወይ? ስትራቴጂካሊ ወደ ሰፊነት ጥሩ ነው፣ ግን እስከ መቼ የሚለውም ጥያቄዎች የተነሱና አንዳንድ ጥብረቶችን እየተመለከትኩ ስለሆነ ነው። ልክ ነው። ቅድም ስንወያይ እንዳነሳ ነው እነዚህ የገልፍ ካንትሪስና ኢራን የትም ሊለያዩ የማይችሉ ጎረቤቶች ናቸው። በቃ ባህር ብቻ የሚለያቸው ጎረቤቶች ናቸው። እንግዲህ ነገሩን ፕሮፌሽናሊ ስናየው ገልፍ ካንትሪስ ከዲፌንስ አልፈው ወደ ማጥቃት ቢሸጋገሩ ተገቢ የሚመስለኝ ኢራን እንደ ጠላት እነሱን ወስዳ ላይክ ባህሬንን ላይክ ኳታርን እናንተም ጠላቶቻችን ናቸው ብለው እነሱን ወደ ማጥቃት ከሄዱ ያው እነሱም ሪስፖንድ ማድረጋቸው ኢትስ ኢኔቪታብል። ግን አሁን ከኢራን በተደጋጋሚ እየሰማን ያለ ነው ኦልሞስት በሚደርስባቸው ጉዳት ሁሉ ፕሬዚዳንታቸው የኢራን ፕሬዚዳንት እናዝናለን፣ እናንተ ላይ የደረሰ ባለው እናዝናለን፣ ግን ኢንቴንሽናችን እሱ አይደለም፣ ተረዱን። የዩኤስ ቤዞችንና የዩኤስ ቤዞችን በመፍቀዳችሁ የምናደርገው ነገር እንጂ ከናንተ ጋር ጠላትነት ስለሌለን ነው ስላለን አይደለም ነው የሚሉት። ዘላቂ ወዳጆች ነን የሚሉት። ግን እንደዚህ የተደበደበን አሁን የጋዝ ማጣሪያዎች፣ የነዳጅ ማጣሪያዎች በተለይ ደግሞ ከኢኮኖሚ በላይ በጣም ከህይወት ጋር ጠጋ የሚለው የአካባቢ ዴዘርት ስለሆነ
ውሃ የሚያገኙት ዲሳሊኔት በማድረግ ነው። የዲሳሊኔሽን ፕላንቶች አሏቸው። እነሱ ተመቱብን እያሉ ነው። ዘ ስቴት ኦፍ ኢራን እኛ አልመታንም ይላሉ። እነዚህ ጠላቶቻችን መጥተው በእኛ እያሳበቡ ነው ይላሉ። የገልፍ ካንትሪስ ደግሞ እየተጠቃን ነው ይላሉና የትግስት ልካቸው ቀይ መስመራቸው የቱጋ እንደሆነ ዲክሌር ካላደረጉ አስቸጋሪ ይመስለኛል። እነሱ ግን አሁን ባለው ሰርከምስታንስ ዲፌንድ እያደረጉ መቀጠሉ የሚመጡትን ድሮኖች በማክሸፍ የሚመጡ ሚሳይሎችን በማክሸፍ ላይ ነው የተጠመዱት እና ችግሩን ፖለቲካል መፍትሄ አበጅተው ቶሎ ጨርሰው እነዚህ ሁለት ሀያላን እንደው ኮንቬንሽናል ጦርነት ባይገቡ ለሁለቱም የጋራ ጥቅም ሰርቭ ያደርጋል። ግን ያ ካልተገኘ ዘ ወርስት ኩድ ሃፕን ግን እንዳይሆን ተስፋ እናደርጋለን። እንግዲህ ወደ ጦርነት እንዳይገቡ እዚህ ጋር የሚያሳዩን ራስ ታኑራ፣ ራስ ላፋን እነዚህ የመሳነ ጀበል አሊ ፖርት እነዚህ ሁሉ ታርጌትድ ሆነዋል በኢራን እና እነዚህ ተመለከት አሁን ኢራንም ኦፍ ኮርስ አንድ ኃይል ጥቃት ሲሰነዝር ወይም ደግሞ ጉዳት ሲያደርስ ኦፍ ኮርስ እናንተም ብለን አይደለም ኦፍ ኮርስ ኢራንም ጠላቴ ብላ አልፈረጀቻቸውም ይታወቃል። ግን ደግሞ እንደዛ እየተባለ በጣም ባይዘው የካታሩ ይሄ ራስ ላፋን የሚባለው በጣም ሂውጅ ነው። እሱ መመታቱ በጣም ብዙ ቢሊዮን በ10 ቢሊዮን ዶላር የሚቆጠር ጉዳት አድርሶባታል። በየአመቱ ሉዝ እያደረገች ልትሄድ የምትችልበት አንድ ጥናት እየተመለከትኩ ነበርና ይሄ ቀላል አይደለም። ግን አሁን እነ ማሱድ ፔዜሽኪያን ሞተው እናንተን አስበን አይደለም ሊሉ ቢችሉም ግን ከአሜሪካ ጋር የሰራ ሁሉ ይመታል የሚል አቋም አላቸውና ምናልባት አሜሪካ ጋር እየሰሩ ስለሆነ እንደው በመግለጫቸው ለማለሳለስ ቢሞክሩም እነ ሳውዲም ትንሽ ጉዳዮችን እንይ ብለው ነው እንጂ ጉዳዩ ላይ ጠንከር ብለው ቢሄዱም ፍላጎታቸው ነው፣ ምንም ጥያቄ የለውም። ግን ካታር አንድ ሀሳብ ሰጥታ ነበረ። ከዚህ በኋላ ኖ ሎንገር ከኢራን ጋር ያለን ግንኙነት እንደውም እንደ ሀገር እንደ ስጋት ለብሔራዊ ደህንነታችን እንደ ስጋት እንቆጥራታለን የሚል ነገር ሀሳብ ሰጥታ ነበርና እነዚህ ነገሮች እየተደመሩ ሲሄዱ ነገ የሆነ ውጤት ሊኖራቸው ይችላልና ኢራን ሆነች አሜሪካ እስራኤልም ሶስቱም መፍትሄ የማይሰጡት ከሆነ ይሄ ጉዳይ ቀደም ያነሳናቸው የገልፍ ሀገራት ዝም ብለ መሽስ እንትን የምትልበት እንትን ላይ ይችላልና ከዛ አንፃር ሪስፖንድ ሊያደርጉ ይችላሉ። እንደዚህ አይነት መንገዶችም ልናይ እንችላለን የሚል ሀሳብም ስላለ ነውና የአገራት የፖለቲካ ሂደታቸውን በዛ ልክ እየታየ ስለመጣ ነው። ከስትራቴጂ አንፃርም እንደዚህ አይነት ነገሮች በጣም ረግተው ሄደው ስትራቴጂው እንግዲህ ካልሰራ ሌሎች አማራጮች ላይ ሊገቡ ይችላሉ ከሚል ነውና አንተም በደንብ ያነሳው ጉዳይ ስለሆነ ሜቢ የገልፍ ሀገራት በኢራን ላይ እንግዲህ ጥቃት እየደረሰባቸው ዝምታን መምረጣቸው በበጎ ቢታይ ግን ከስትራቴጂ አንፃር እስካሁን ሰርተዋል። እንደው ይሄ ነገር ቀጣይነት ይኖር ይሆን? ለውጥ ከትግስታቸውም ባሻገር ስትራቴጂ ላይ ቆሞ ጥሩ በግራም በቀኝ የተመለከቱ እንደው የነ ሳውዲ አቋም ሊሆን ይችላል። በተለይ ደግሞ አሁን ቅድም እንዳልከው የገልፍ ካንትሪስ የትግስታቸው ልክ እስከ መቼ ነው የሚባለው ነገር ባይዘወይ ጦርነት ዘ ቤስት ሶሉሽን ጦርነት የሚያመጣብን መከራ አቮይድ ለማድረግ ከፈለክ ይላሉ ባለሙያዎች አትጀምረው። አለመጀመር ኢዝ ዘ ቤስት ሶሉሽን። ከጀመርክ በኋላ አንድ ጦርነትን ወደ የትኛው ትሬንድ ሊሄድ እንደሚችል ባንተ ብቻ አይወሰንም እና እነዚህ ገልፍ ካንትሪስ ዘላቂ ጎረቤቶች ነን ብለው እስካሁን እየታገሱ ሄደው ችግሩ መፍትሄ ካላገኘ ወደ ሌላ ሰርከምስታንስ ይቀየራል። ኢትስ ፖሲብል ዘ ወርስት ኩድ ሃፕን። ግን እነዚህ ወሳኝ ስቴክሆልደርስ ኢን ዘ ወርልድ ቻይናም ራሽያም አሁን ትናንትና ፕሬዚዳንት ፑቲን ከሳውዲ አልጋውራሽ ጋር ችግሩን ለመፍታት ጥረት እያደረጉ እየተደዋወሉ የሚፈለግ መፍትሄ አለ እና እሱ ላይ ፈጠን ብሎ ሰርቶ ችግሩን መፍታቱ በጣም ተመራጭ ነው። በዝቅተኛ ጉዳት ችግሩን ለመፍታት ይቻላል እንጂ እየደረሰባቸው ያለው መከራ ከባድ ነው። ቢሊየንስ ኦፍ ዶላርስ አንዳንድ ፕላንቶች እንዲያውም ይርስ ሊፈጁ ይችላሉ መልሶ ለመጠገን የሚል ነገር አለ። ግን ቅድም እንዳልነው ነው አለመጀመሩ ይሻል ነበር። ከተጀመረ በኋላ ምን አይነት መከራ እንደሚያመጣብህ you cannot tell እንደዚህ አስቸጋሪ ነው። ልክ ነው። አሁን እንደዚህ እንግዲህ የሚቋጭበት መንገድ አስቸጋሪው ነገር የጀመሩት እንግዲህ ሌሎች ሆኖ ሳለ ገፈት ቀማሹ
ጎረቤት ነው የሚሆነው ብዙ ጊዜና እንግዲህ እኛም በማናቀው ጉዳይ ላይ እንደ ኮንሰርን ባልሆንበት ጉዳይ ላይ ነው ይሄ ነገር ተቀስቅሶ እንደዚህ የሁሉ ነገር ኢኮኖሚያዊም አሁን ብዙ ቀውሶች እየተፈጠሩ ነው ከዚህ ከነዳጁ አንጻርና እንደውም ሰዎች ቆም ብሎ ማሰብ ጀመሩ። ከዚህ በፊት በጣም ላይክ የሆነ በቃ ጌም ነበረ የሚያስመስለው ብዙ ሰው ኢራን 3 ሚሳኤል ፋታ 1 እና ፋታ 2 ልተኩሰው ነው ይላል። ከዛ ደግሞ እስራኤል F-35 ተዋጊ ጀቶች በቴህራን ሰማይ ስር አንዣበቡበት። እንዲህ በጣም አማርኛ የሩቅ ጨዋታ ይመስል ነበር። አዎ ይሄ አንድ ወር እንግዲህ ያው 7 አይ ቲንክ 5 ሳምንት ሆነው አምስተኛ ሳምንቱ ላይ ነና እሱ ላይ ገባ። በዚህ እንኳን ይሄ ሁሉ ችግር ዓለም ላይ ተፈጥሯልና እኛም ጋር ደርሷል። ስለዚህ ከዛ አንፃር ሰዎች ቆም ብለው ማሰብ ለካ እንዲህ ነው የዓለም ጉዳዮች ዓለም ንክኪዋ እንደዚህ ሰፊ ነው ወደ ማለት ተደርሷልና ጂያንቶቹ በተለይም በዚህ ጦርነት ላይ ተጠቃሚ አገራት ሊኖሩ ይችላሉ። እንግዲህ አንድ ጦርነት ላይ የሚጠፋል፣ የሚወድማል፣ የሚቸገራል፣ አቋሙን ለመለየት የሚከብደዋል። at the same time ደግሞ በዚህ ጦርነት ተጠቃሚ የሚሆኑ አገራት ይኖራሉ። ኦፍ ኮርስ የምናያቸውም አሉ። ግን ከዚህ አንፃር እንደው ዘላቂ ሁኔታዎችን ተጠቃሚ ሆኖ ሊቀጥል የሚችል አገር አለ። ጦርነት ይጠቅማል ብለን እንደው እንደ ሰባዊ ባንወስደውም ግን ደግሞ ዓለም ላይ እስካለን ድረስ ፖለቲካሊ ስትራቴጂካሊ የሚታሰቡ ነገሮች ይኖራሉና እንዴት ሊታይ ይችላል? እሱ አሁን ይሄ ጦርነት መነሻችን ላይ ስለ እንደነበረው ከቀዝቃዛው የዓለም ጦርነት ማክተም በኋላ የነበረውን ዩኒፖላር ኦርደር የመቀየር ሂደቱን ያፋጥነዋል ብለናል። አንድ ይሄ ጦርነት የሚያመጣው ኢሹ ይሄ ነው እና ሞር አግሬሲቭሊ እነዚህ ኦልተርኔቲቭ ፓወርስ ላይክ ቻይና ላይክ ራሽያ ይሄንን በዩናይትድ ስቴትስ ብቻ ዲክቴት የሚደረገውን ዓለም ይሄ ምዕራፍ ለመዝጋት ፈጠን ያለ ሜጀርስ ሊገቡ ይችላሉ። አሁን ታያለ ኩባን ነዳጅ እንዳታገኝ ዩናይትድ ስቴትስ ዘግታ ነበር፣ ግን ራሽያ ልካለች። nothing happened። አየ ዩኒፖላር አይደለም this world order not anymore። መመለስ አልቻሉም። የራሽያን ተነጋግረዋል። አይ ቲንክ ተነጋግረውበታል፣ ግን ሄደዋል፣ ተልኳል። የሌላ ሀገር ቢሆን ቢነጋገርም ባይነጋገርም አያልፋትም። እውነት አይፈቅዱም ነበር። ወደ ጋዛም ራሱ እስራኤል ሳትፈቅድ የትኛው መርከብ ይደርስ ነበር? አይደርስም ነበርና አሁን መልታይ ፖላር እየሆነ መምጣቱ የዚህ ጦርነት አንድ ኢፌክት ይመስለኛል። አንደኛ ሁለተኛ እንግዲህ ተጠቃሚ የሚሆኑ ባይዘዌይ እንዳልከው ነው። ጦርነት የሚጎዳው አካል አለ፣ የሚጠቅመው አካል አለ። ላይክ ዊንድ ፎል እንደሚባለው ያላሰቡት ሲሳይ ለራሽያ ተገኝቷል። እንግዲህ ኦር ምን ብለን ባጭሩ እናስቀምጠው ከጦርነቱ ቀጠና ውጭ ያሉ የኦፔክ አባል ሀገራት ወደ 60 ወደ 70 ዶላር የነበረው በበርሜል ወደ 100 ምናምን ዶላር ሆነላቸው። 40% 50% ያልታሰበ ሲሳይ በሌሎች ቀውስ በሌሎች መውደም እያገኙ መጥተዋል። እንዲህ አይነት ተጠቃሚዎች አሉ። እነዚህ ትልልቅ እንትን አምራቾች ምግብ አምራቾች ዋጋ ከፍ ብሎላቸዋል። በእርግጥ ኦፐሬሽናል ኮስትም ጨምሮባቸዋል። የነሱም ዋጋ ከፍ ብሏል። ከጦርነት ቀጠና ውጭ ያሉ ማዳበሪያ የሚያመርቱ ሀገራትም ቢኮዝ ይሄ ከኳታር ጋር የሚገናኝ ያለ ትልልቅ ግብአቶች የማዳበሪያ ከዛ አካባቢ ከገልፍ ካንትሪስ ይመጣ ነበር። ሆርሙዝ ሲዘጋ ያድል ሲጠፋ ሌሎች ማዳበሪያ የሚያመርቱ ሀገራትም አናዘር ዊንድፎል እያገኙ ነው። የማይመከር በጦርነት እንዲመጣል የማትመርጠው ቢሆንም ግን እያገኙት ያሉት ሲሳይ ነው። አንዳንድ የአውሮፓ ሀገራት ብዙ የተጣለባትን የራሽያን ማዕቀብ ትንሽ ኢዝ እናርገው እናንሳላት እየተባለ ያው ራሽያንስ ጥቅም እያገኙ ነው ማለት ነው። እንዲህ አይነት ተጠቃሚ አካላት አሉ። እንደው ወደፊት ባለው ስትራቴጂ ኦፍ ኮርስ አሁን ወደፊት ያለው ሁኔታ ሊወሰን የሚችለው ጦርነቱ ሲጠናቀቅ ነው። ኢራን በዚህ ልክ አሁን ባለችበት በየትኛው መንገድ ተደራዳ በዚሁ ልክ የምትቀጥል ከሆነ እዚሁ ላይ ቆማ እነ ማሱድ ፔዜሽኪያንም የውጭ ጉዳይ ሚኒስትሩም ሰይድ አባስ አራግቺ በጣም ባይዞይ የሚገርም የዲፕሎማሲ ክህሎት ያላቸው ንግግራቸው ምናምን የሚገርም ነውና ከፍተኛ ትዕግስትና የማስረዳት አቅም አለ። አዎ እሱን ስትመለከት እነዚህ ሰዎች ይሄ የኒውክሌር ጉዳያቸውን ትተው እንግዲህ አንዳንድ ሰው ለምንድን ነው እስራኤል ታጥቃ
እስራኤል ኦፊሻል አይደለም ኒውክሌር አምቢጊዩቲ ነው የምትጠቀምበት ግን ኦፍ ኮርስ አላት ምንም ጥያቄ የለውም ግን ኦፊሻሊ አምቢጊየስ ነው አልፈለጉም እነሱ በብዙ ነገሮቻቸው እንደዛ ነው እሱ እንወስዳለን አላችሁ ዞሮ ዞሮ በሚለው እንወስዳለን ግን አሜሪካ ራሷ ታጥቃ ለምን ሌሎቹ እንዳትታጠቅ ታረጋለች የሚል ጥያቄ ይነሳል አሁን ይሄ የጉልበት ጉዳይ ነው ዓለምን የመቆጣጠር ጉዳይ ነው የሚል ሲሊትን ታኔ ያው እኛ አንሰጥም ኦፍ ኮርስ ግን ደግሞ እንደዚህ ብሎ መጠየቅ የማይቻልበት ደረጃ ላይ ተደርሷል ዓለም ፍሬም የተደረገችበት መንገድ የተያዘችበት መንገድ ከሁለተኛው የዓለም ጦርነት በኋላ ምንድነው የሚለውን ስንመለከት በብዙ መንገድ የዓለም ስርዓቱ በህግና መርህ በቻርተር የሚመራ ቢመስልም ደግሞ የሚዘውሩት ጉልበተኞቹ ናቸው ያሸናፊዎቹ ናቸው በተለይ እነዚህ አምስቱ ብለን እንወስዳለን ከአምስቱም ደግሞ ምናቃቸው ሀገራት በተለይና ዩኤስ እንደፈለጋቸው የሚያረጉት ነውና ከዛ አንፃር እኔ ይሄ የኒውክሌር ጉዳዮችን እነ ማሱድ ፔዜሽኪያን ከዚህ በፊትም አክቹሊ አንፈልግም ነው የሚሉት እንግዲህ we don't know ለመደራደሪያ እንግዲህ ሀሳብ ያቀረባቸውም ይሄ ጉዳይ ነው ከዚህ በኋላም ይቀጥሉበታል ተብሎ አይታሰብም ይሄን ጉዳይ ተታው የሚሳይሎቻቸውንም ጉዳይ ደግሞ በሬንጅም በምንም ቀንሰው የሚያረጉት ነገር ካለ እንዲህ ብለው ቢቀጥሉ ኢራን ጉዳቷን እንዳለ ሆኖ ከዚህ በኋላ ያለውን ሴኩሪቲ አርጋ የምትቀጥል ከሆነ ታላቅነቷ በእርግጥም በመካከለኛው ምስራቅ እነ ሳውዲም እየተጨነቁ እንዲቀጥሉ ያረጋቸዋልና እቺኛዋ ምንድነው የሚፈጥረው የሚል ብዙ ሰዎች ጥያቄ ያነሳሉና ሳውዲ አረቢያና እንግዲህ እንደምታውቀው ኢራን ብዙ ጊዜ ሳይግባቡ የቆዩበት የስትራቴጂ አንዱ ሌላውን ሲደግፍ አንዱ ሌላውን የሁቲዎችን ጉዳይ እንኳን መዘን መውሰድ እንችላለን በዛ ልክ ሲገፋፉ የኖሩ ሀገራት ናቸው በቻይና አማካኝነት ነበረ ሚዲየትድ እንትን አደራዳሪ ሆና መፍቴ አቀራረባ ቆንስላ እንትን ኤምባሲ እስከ መክፈት ደርሶ ነበር ቴራና ሪያድ እርስ በርስና ይሄ ጥሩ ነገር ነበርና በዚህ ጦርነት እንግዲህ የሆነ ኃይል ሊመጣ ይችላል ተብሎ ይታሰባል የሆነ ኃይል ሊመጣ ይችላል ሲባል በጣም ገዝፎ አሸናፊ ሆኖ አሁን አሜሪካ ይሄን ጦርነት ቋጭታ ምናም ብትሄድ የተለየ ግሬስ አይጨምርላትም በቃ ታላቅ ናት ይታወቃል ኢራን ደግሞ እዚህ ላይ እንኳን ቆማ ብትቀጥል ትልቅነት እንትን ይኖረዋልና ከዚህ አንፃር ረገብ አርገው ጉዳዩን ቢያስቀጥሉት እንዳልከው ብዙ ለዓለምም ሰላምና መፍትሄ ያመጣል ተብሎ ይታሰባል ከዘላቂነት አንፃር ይሄ ሚድል ፓወሮቹ እዛችም እንደው አይነት ነገር አለ እና አረብ ኤሚሬቶች ነበር ሜንሽን የሚደረጉት ቀጥታ እዚህ ጦርነት ውስጥ የሚገቡ ሀገራት ሆነዋል ባይዞይ ምናልባት ቀድማ ከገባችም እነዚህ አይላንዶች አሉ እኮ አይደል ሶስት የሚያጋጯቸው ኢራንና ኢራንና ዩኤኢ እነሱ ራሱ እንዲያውም የኢራን አንድ መግለጫ እየተመለከትኩ ነበር በዚህ ጉዳይ ላይ አንዳንድ ደሴቶችን ታግዢ ወስዳሉ ብለው የሚያስቡ ሀገራት መጠንቀቅ አለባቸው የሚል መግለጫ ያሰጡ ነበር ለዩኤኢ ነው ኦብቪየስሊ ስሜንሽን ባያረጉም እነዚህ ስላሉ በጣም ጂኦፖለቲካሊ ከዛ ደግሞ ኢቭን በድንበር በአይላንድ በደሴት የኔ ነው ከሶስት አካባቢዎች ናቸው ግሬተር ሌሰር ቱኑ በሚባሉና ያው አንድ ደግሞ ግዙፍ አለ እሱ ሶስቱ በሱ ናቸው እንትን የሚሉት then ይሄም አለባቸውና አንዳንድ ጉዳዮች ሜቢ እንደዚህ አይነት ዘላቂነት ያላቸው ኃይላት በተለይ ብንተዋቸው ጦርነት ውስጥ ያሉት እንኳን መሀል ላይ እንደነ ቱርክ ያሉ ሀገራት በዚህ ጉዳይ ላይ የሆነ ፖለቲካል ሌቨሬጅ የመያዝ ነገር እየተመለከትኩ ነውና እንዴት ይታያል ሹር ከንትኑ ብንጀምር ይሄ የኒውክሌር ፕሮሊፈሬሽን በሚመለከት እንግዲህ ሁለት አይነት አረዳድ አለ እኔ እንደሚታየው አሁን በቅርቡ የተገደሉት በመጀመሪያው የእስራኤልና የአሜሪካ ጥቃት የተገደሉት መሪያቸው የኢራን ሊደር ከዛሬ 20 ምናምን በፊት ኢስላሚክ ፋትዋ የሚባል አለ እና እኛ ኒውክሌር ቴክኖሎጂን ለጦር መሳሪያ ሐራም ነው በቃ ክልክል ነው ብለው ፋትዋ ዲክሌር አድርገው አንሰራም ነው የሚሉት እነሱ ማስ ዲስትራክቲቭ ነገር አንፈቅድም ይላሉ አንፈቅድም ኢስናቲስ ላይ ተገቢ አይደለም ይላሉ እነሱና ይሄን ታያለ ከኢራን ሳይድ ግን ቅድም ያነሳው ደግሞ የሚሳይሎቻቸው የፕሮጀክታይል ርቀቱን ደግሞ ስታይ እንዴት ነው የሚያሰኝ ነገርም አለ አሁን ዲያጎ ጋርሺያ የምትባለው ደሴት thousands of kilometers ከኢራን ይርቃል 3800 በጣም እና ሚሳይሎቻቸው እዛ ድረስ ደርሰዋል እነሱ ያለ 2000 ኪሎ ሜትር ነበር አይነገርና እና ቦሊስቲክ ሚሳይሎቻቸው እንዲየገነቡ ኒውክሌሩን ይሄን ፋትዋ እንመን ወይ ቢሉ ዘ ኮሌክቲቭ ዌስት አንድ ፖይንት ነው ግን ደግሞ ዌስቱም ኢራን ኒውክሌር ትሰራለች የሚለው ነገር በታሪክ እንደገባን ሊሳሳት ይችላል የምራቡ ዓለም ኢንተለጀንስ ኤጀንሲስ 2003 ላይ ኦፕንሊ ሚስቴክ ሰርተዋል ሳዳም ሁሴን ኒውክሌር እየሰራ ነው ብለው
ሴኩሪቲ ካውንስል ኦን ኦፊሻል ፕላትፎርም ተናግረው they were wrong አልተገኘም። እና ዌስቱ ኢራንን እንፈራለን ሲል በአንድ በኩል ኢራን የምታደርገው የባላስቲክ ሚሳይል እንቅስቃሴ እውነታቸውን ነው እንዴት ላለ ምዕራባውያን ግን ደግሞ ከዛሬ 23 ዓመት በፊት የሰሩትን ስህተት ስታይ ይሄ ተመሳሳይ ድራማ እየተደገመም ይመስላል። እንደዚህ አይነት ነገር አለ። ለማንኛውም ይሄ ወደፊት እየሄደ ያለው እንግዲህ እዚህ ሚድል ፓወሮቹን እንዳልከው ዩኤኢ፣ ኪንግደም ኦፍ ሳውዲ አረቢያ፣ ተርኪ እነዚህ አካላት ናው they are becoming middle powers መጪው ወርልድ ኦርደርም እነዛን ኢንተግሬት የሚያደርግ ይመስላል። ይሄንን እያየን የምንሄድ ይመስለኛል። ኢራን እንዴት ሆና ትቀጥላለች እንግዲህ we have to see we have to wait and see የና አሜሪካ ከእንግዲህ በኋላ የሚወስዱት ሜጀር እና ደግሞ ትንሽ አንፕሬዲክተብል የሚመስለው ከጦርነቱ በፊት ህዝባዊ ተቃውሞ ኢራን ውስጥ ነበር። ግን ጦርነቱ ከተጀመረ በኋላ ብዙም አታይም። ሂስቶሪካሊ ምንድነው የሚባለው ልክ ኢትዮጵያም ውስጥ እንደምንሰማው የውጭ ጠላት ሲመጣብህ አንድ ሆነ የመቆም የውጭ ጠላት ከሌለ ግን የውስጥ ችግርህን ማንሳት የሚባል ነገር አለ። ልክ 1979 ኢስላሚክ ሪቮሉሽን ሀፕን ሲያደርግ ከኢራቅ ጋር ሲዋጉ በ80 ቀደም የጠቀስከው የሪቮሉሽኑ ተቃዋሚዎች ሁሉ ከአያቶላው ጋር አብረው ነው የቆሙት ቱ ፋይት አጌንስት ኢራቅ ማለት ነው። አሁንም ውስጥ የነበረውን የኢኮኖሚ ምናምን ኮንሰርኖቻቸውን ዝም ያሉ ይመስላል። የውጭ ጠላቱን እንበልና የውስጥ የቤት ስራችንን ደግሞ ቀጥሎ እንሰራለን የሚሉ ይመስላል። ሰፕሬሽኑም አለ ኦብቪስሊ ሰፕሬሽኑም አለ። ወቅቱም አይፈቅድልህም። ሰርከምስታንሱ ለህዝባዊ ትግል ምናምን አይፈቅድም። ብቻ እንትን የሆነ አንፕሬዲክተብል የሚመስል ፊውቸር አለ። በዚህ ጉዳይ ላይ አሁን ጦርነቱ እንዲቆም ከሚፈልጉት ከሶስቱም ተፋላሚዎች በእንደው የአሜሪካና የኢራንን አሜሪካ ትፈልጋለች ቁጥር 1 ኢራን ትፈልጋለች ቁጥር 1 ልንል ባንችልም ግን አሜሪካና ኢራን ኦብቪስሊ ይፈልጉታል። ሁለቱም እንዲቆም ይፈልጉታል። ግን በመንገድ ይቆም ሲባል ጥያቄ ነው። ትራምፕም አሁን ጦርነቱን እንደዚሁ አራግፈው ትተውት ቢሄዱ አንደኛ ያወጡት ኮስት አይደለም በጣም ብዙ ከኮስቱም በላይ ከገንዘብ ነው ለአሜሪካ። ግን ከዛም በላይ ደግሞ አንድ ወጭን መቆጠብ አለብኝ ብሎ ስንት ተቋማት ሲያፈርሱ የነበሩ ፕሬዚደንት ለጦርነት መተው እዚህ ሁሉ ወደ ከትሪሊየን ተሻገሩ ዶላሮች በቀን ከ2 ቢሊዮን ዶላር እናወጣለን የሚል ቅድም ያነሳው ለአንድ ሴናተር ሀሳብ ሲያነሱ ነበርና እሱ እንደው 1 ቢሊዮን የሚሆን እንደው የተረጋገጠው ከ1 ቢሊዮን በላይ ብለን ብንወስደው እንኳን ቀላል አይደለም። ለአሜሪካ ይሄን ስትራቴጂ መለወጥ አለባት በሚል ከWHO መውጣት ከተለያዩ ጥምረቶች እየወጡ ወደ ውስጥ በመሰብሰብ ላይ የነበሩ ፕሬዚዳንትና ተቋማትን በመዝጋት ላይ የነበሩ ይሄን ሁሉ አፍሰው መሄዳቸው ምናልባት ትተውት እንዳይሄዱ ሊያረጋቸው ይችላል። ምን ቤኔፊት ይሄዳሉ ሃርግ የምትባለው እንደ ሴት እስከ መቆጣጠር እንደርሳለን የሚል ሀሳብም አለና ትራንዛክሽናሊስት ናቸው ወይም ደግሞ በዚህ ፖሊሲያቸው የሚታወቁ ሰው ስለሆኑ ፕሬዚዳንት ትራምፕ የሆነች ነገር ቦጨቅ ሳያረጉ እንደው ትተውት ይሄዳሉ ተብሎ ሲታሰባል ወይ እንደው አጠር አድርገህ እንድትነግረኝ ነው። እስራኤልስ ብትሆን ሁለቱ ኦብቪስሊ ቴህራንና ዋሽንግተን እስካሌት እንዲያደርግ ይፈልጋሉ። ግን ጠቅላይ ሚኒስትር ቤንያሚን ኔታንያሁ ደግሞ ይሄን ጦርነት ከመጨረሻው መሄድ ፍላጎት አላቸው። ቢካዝ በዚህ ቀጠለች ነው። አት ዘ ሴም ታይም እነ ሳውዲ አረቢያም ይሄ አይነት ስሜት እንዳላቸው ይታወቃልና ከዚህ አንፃር እንደው የተወሰነ ሀሳብ ብትሰጠን የወደፊቱን በሚመለከት እንደው የመቀጠልና ያለ መቀጠል ትራምፕስ እስከምንድን ነው የሚቀጥሉት? ግፊታቸው ከባድ ሆኗል። አገር ውስጥ ያለው ተቃውሞም ፕላስ ኢራንና እስራኤል እንደው ኢራንና አሜሪካ ዲስካሌት የማድረግ ፍላጎትም አለ። ሀሳቦችን በዛ ልክ ናቸው። ያው እስራኤል ደግሞ እስከመጨረሻው የሚሄድ ፍላጎት አላት። ያላሳካቻቸው ግቦች ስላሉ ከዚህ አንፃር እንጠቅላላ ሀሳቦችን እንደው ተነሳብ። እኔም እንዳልከው ነው ፕሬዚዳንት ትራምፕ አንዳንዴ ገፋ አድርገው ኢን ዊክስ ገና እናጠቃቸዋለን ይላሉ። ከተቻለ ደግሞ አብዛኛው ኦብጀክቲቫችን አቺቭ ስላደረግን ቶሎ ፑል አውት እናደርጋለን የሚል የማይጨበጥ አቋም ይዘው እንትን ይሆናል ይዘው እየሄዱ ነው ያሉት እና የኢራንም የዩናይትድ ስቴትስም ፍላጎት ይሄ ቢሆንም ግን አይ ቲንክ የእስራኤል ኢቨን ዊዛውት ዩናይትድ ስቴትስ እናጠቃለን የሚል ሀሳብ ነበራቸው። እነሱ ያቆማሉ ወይ እርግጠኛ አይደለሁም። የነሱ ኦብጀክቲቭ ኤክስፕሊሲትሊ የተናገሩት ሬጂም ቼንጅ ነው። as long as this regime is there የኛ ሴኩሪቲ ትሬትንድ ነው። ይሄንን
የሴኩሪቲ ሬት አቮይድ እስካላደረግን ድረስ አናቆምም ነው የሚሉት እና እዚህ በቅርብ ያለው ሊባኖስም ከሩቅ ያለውንም በጣም ነው አግሬሲቭሊ ቦምብ እያደረጉ ያሉ በየትኛው ፕሬዠር ሆልት ያደርጉታል I'm not sure. I cannot make any statement. ያስቸግራል እንደው ካለው የፖለቲካ ሁኔታ አንፃር እንደዛ አይነት ትሬንዶች ምን ይሆናሉ የሚለውን ለማንሳት ነበረ። እጅግ አሪፍ ጥሩ ሀሳቦች ነው ያነሳ ነው። በጣም ማመሰግነው። እንግዲህ ጂኦፖለቲካሊ ምንድነው የሚለውን ነው በስፋት ያየ ነው። ትእዛዙ በጣም ማመሰግነው። ታንክ ዩ ቬሪ ማች። ኦልራይት ውድ ተመልካቾቻችን ስተከታተሉት የነበረው የኤንቢሲ ዓለም አቀፍ ነው። የተለያዩ የመካከለኛው ምስራቅ ጉዳዮችን አንስተናል። የሆርሙዝ ፖለቲካና እንደዚሁም ደግሞ በሆርሙዝ ዙሪያ ያሉ አገራት የሚፈጥሩት ጫና በዓለም ፖለቲካና ኢኮኖሚ ላይ ምን አይነት አሉታዊ ተጽዕኖ እየፈጠረ ነው የሚለውን በስፋት አንስተናል። የአሜሪካ የእስራኤልና የኢራን ውጥረት አቅጣጫ ወዴት ሊወስድ ይችላል የሚለውንም እንደዚሁ በስፋት አንስተናል። እንግዲህ ትእዛዙ መሐመድና ቢኒያም ካሴ አብራችሁ ቆይታ አድርገናል። መልካም ጊዜ ይሁንላችሁ።